ቪዲዮ ቤት በስንት ዓመት ገባ? ልጅ የነገርኩህ በጣም እኮ ይገርም ልጅ ነኝ ማለት 6ኛ ክፍል ነኝ የመጀመሪያ ፊልም ሳይ ማለት ነው ቪዲዮ ቤት። እሺ እና ያው ክፍለ ሀገር እኮ አይፈቀድም ቤተሰብ በጣም ቪዲዮ ቤት እንደዚህ ማን ይፈቅዳል? ተበላህ እኮ በቃ ባለገ ያ ልጅ አይቻልም ነበር እንዴ አብራችሁት እንዳትሉ ሁሉ ይባል ምን ልሰራ ሄድክ ትባላለህ አይደል? ከሱ ጋር ስትሄዱ በቃ እኮ በቃ የመጨረሻው ባለጌ መጨረሻ ነው። በቃ ይኸውልህ እዛም እንደዛ ስለነበረ 6ኛ ክፍል ነበርኩኝና ያየሁት ደግሞ ታይታኒክ ፊልም ነው። የሚገርም 50 ሳንቲም ሽልንግ ነበረ መግቢያው እና ጓደኞቼ ናቸው ይዘውኝ ሄዱት። እኔ የለኝም ሳንቲም እነሱ ብር 50 ይዘዋል ለ3 50 ስለሆነ ይበቃል ተብሎ ሄድኩኝ ማለት ነው። ሲሄድለ ፊልሙ ታይታኒክ ነው እና በአማርኛ የተተረጎመ ነው ባለው 75 ሳንቲም ነው መግቢያው ተባለ። ትርጉም ስለሆነ እሺ እኔ ወደ ልሂድ እነሱ ጋር ትምህርት ቤት እኮ ፎርፈን ነው። እኔ ደግሞ ትምህርት በጣም ነው የምወደው እና ለትምህርት ያለኝ እንትን በቃ ከፍ ያለ ነው። በዛ መንገድ ስለሆነ ደግሞ ቤት የምታወቀው ፎርፎ ቪዲዮ ቤት እሺ ቪዲዮ ቤት ደግሞ ሀገር ሁሉ የሚያቀኝ ነው የመሰለኝ ማለት ከሰፈር መተው እዛ አካባቢ ሰው ገበያ ቦታ ስለሆነ ፊልሙን ምን የት ልሂድ እነሱ በቃ የማታ አንተ እዚህ ጠብቀን ብለው በር ላይ ያስቀምጠው ለሁለት አሁን ለ3 ብር ከ50 የነበረው ለሁለት ሆነ። ስለዚህ እኔ ነኝ የምቀረው። ከዛ ቁጭ እዛ ቪዲዮ ቤት በር ስር ምጥም ብሏል። እግዚአብሔር ይስጠው የሆነ አንዱ እንካ ማሙሽ ስኳር ግዛና ና ላይ ማለት ነው ወይ ግዛና ና እሺ ያልኩና ሄድኩኝ ገዛውና ስኳሩን ሰጠውት ማለት ነው። ከዛ ሰጥቼው ስቆም እንዴ ምን ይገትራል ይደዛ ቦታው ቁጭ በላለኝ። ቦታዬ የት ነበር? ከመቼው ከበር ወደ ቲቪ ፊት ለፊት እና የመጀመሪያ ስንቱን ክፍል አይተ ይሆናል ታይታኒክ ስንት ሰዓት አልፎ ይሆን ስንት ደቂቃ አልፎ እኔ ምን አውቃለሁ ብቻ ቃየኝ። አሁን ግን ያው ታይታኒክን ደጋግመህ የምታየው ስራ አይደለም። ያኔ የስቶሪ ከሚጀምርበት አልነበረም። ቢያንስ 20-30 ደቂቃ እንዳለፈኝ ያው በኋላ ላይ እንደዛ ያልፋል የተስታየው ነው። ግን አይገርምም እንደፈራሁት ሰው እንዳየኝ ታው እንጂ መተው ለቤት እንደተናገሩ አቤት ስገባ ፋዘር በቃ ሰዓት ለብሷል። በዛ ላይ ደርጎ ወታደር ነው እንግዲህ ያስበው አይኑ በአንዴ ሲቀላ ምን እንደሚል ታውቃለህ? ፋዘር እኔ ባለጌ ልጅ ከማሳደግ ገገልና እስር ቤት እገባለሁ ይላል። ምን ነው ምን ታደርጋለህ? ለሀገር አትጠቅም፣ ለቤተሰብ አትጠቅም፣ ሸክም ነው የምትሆነው። ስለዚህ እንደውም እገላገልህና ቤተሰቡም ያርፋል፣ ሀገርም ታርፋለች። እንዴ ምን በወጣት ምናምን ነው የሚለው ማለት ግን አሁን እኔ የምነግርህ አሁን የኛ ልጅነት ከረሜላውን ብልግና ነው፣ ጮርናቂውን ብልግና ነው፣ ቪዲዮውን ብልግና ነው። እሺ ምንድነው? ቆይ አነባበሩ ብቻ እውነቴን እኮ ነው። እኔ ሲመስለኝ ምን መሰለ እንደዛ የሚሆንበት ምክንያት ሳንቲ እንዳትለምድ ነው። እኔ መነሻው እሱ ነው። ከረሜላ ነው ብልግና ነው ይለዋል፣ ማስቲካ ብልግና ነው ይለዋል። ለምን መግዣው ሳንቲም ነው። ሳንቲ ከለመድክ ደግሞ ያው ወደ ታሳድቀዋለህ። ታሳድቀዋለህ ቀስ እያልክ ወደ ኪስ ትገባለህ። ደስታ ከረሜላ በስንት ገዛ አንተ? 10 ሳንቲም አንዷን? አዎ አንዱ። ታዲያ እኩያዬ እኮ ነኝ። ማታ ምን ነው ታይታኒክን 6 ዓመት የለያየው ትለኛለህ። አመሰግናለሁ እኩያ፣ በጣም ደስ ብሎኛል። እኔ እኮ የወንዶች ጉዳይ ሳይ ማለት ነው ኧረ ተወኝ። ዓመት ነበር ስንተኛ ክፍል እመስልሃለሁ? ታይታኒክም በስድስተኛ ክፍል ሆኜ ነው ያየሁት። 6ኛ ክፍል ማለት አልፈሃል። 12ኛ ክፍል አልፈሃል። የወንዶች ጉዳይ ሲወጣ ስንት ነበር የወጣው የወንዶች ጉዳይ? 99 ታይታኒክ 90 አይ 99 እኮ የወንዶች ጉዳይ 99 ነው እንዴ? ቀልክ ነው ያኔ 99 ማለት 10+1 ነበርኩኝ። ስለዚህ ቢያንስ እንግሊዝኛ አንደርስታንድ አድርጋለህ። የዛን ጊዜ ምንም አይደለም። without dignity is not wittingity የሚለውን ተረድተዋል ማለት ነው። I didn't በዘነዘና የሚለውን እኔ ብቻ ነበርኩ የምናገረው። I did it በዘነዘና ያ የማታ ሙዚቃ ትወዳለህ? ተው አንተ እንዴ! አይ ሞደዱን ወደዋለሁ። ጀርባውን ነው
ዘፋኝ ለመሆን ነበረ የመጀመሪያ ምኞቴ። ጉድ ሊፈላ ነው። እንዴት ሆነ ነው ዘፋኝ ልትሆን ነበር? ስማ እዛ ጣምራ ነው ያው እኛን ያሳደገን በኪነ ጥበቡ ማለት ነው። እና 10ኛ ክፍል እንደጨረስኩ ነው ወደዛ የገባሁት ማለት ታለንትን ለማሳደግ ነው። እና ስገባ በቃ ድምጻዊ ለመሆን ነው። እና ፈተኑኝ። የነዋይ ደበበን ነበር የዘፈንኩትና ሲፈትኑኝ ድምጼ ተለቅ ያለ አይደል አይገራል ምናምን ብለው ነው በቃ ይለፍ ተባለ። ማለት ጮክ ካልክ እንደዚህ ከፍ አድርገህ ድምጽ አወጣህ ነው ወይስ እንትን ቅላጼ ምናምን? እኔ ምን አውቃለሁ ሰሚው ራሱ ግራ ገብቶ እያለ ጊዜ ከዛ ልምምድ ተጀመረ። በየቀኑ ልምምድ አለ አይደል እየመጣው በቃ የበላይ ነኝና አላለሁ የበላይ ነኝና የሚለውን ዘፈን አባይ ወዲያ ማዶ በቃ አለዋለሁ ኪቦርዱ ስር እንደዚህ ገብቼ አለዋለሁ። ከዛ ኃላፊ አለ አንድ ጊዜ ወጣና የማታ እንደው ስለ እግዚአብሔር እንደው በፈጠረ አምላክ በቃ አትጮህብን መስባ አትስፈን። ታዲያስ አሁን አንደኛ ጓደኛ ምን ተብሏል መሰለህ? እሱ ደግሞ ዘፈን እየቀላቀለ መሰለኝ አልተከለከለም መስፈን፣ ግን ልትዘፍን ስትል አሳውቅ ተባለ። ኦኬ ምን ሊያደርግ ነው? ከመስፈን በፊት አሳውቀን ልንዘፍን ነው ብለህ እኛም ጆሮአችንን እናስተካክል ምናምን ተባለ ማለት እና በቃ ከዛ በኋላ ሙዚቃ ላይ ታውኩኝ በቃ አላዜመ። ከዛ ወደ ትወና ወዲያው እዛ ሁሉንም ነው የምትሰራው። ሙዚቃውንም ውዝዋዜውንም ስነ ጽሁፉንም ድራማውንም ትሰራለህ። ቅዳሜ ሁሉ ጊዜ። ስለዚህ ከዛ ውስጥ አንዱ በመግሊት ትገኛለህ ማለት ነው። አዎ እና ጥሩ ነበርኩኝ ይመስለኛል። ስነ ጽሁፍ ላይም ጥሩ ነበርኩ፣ ተውኔቱ ላይም ጥሩ ነበርኩ። መድረክም ይይዛለሁኝ። እሱን እያየነው ነው በቃ በዛ እንግዲህ። ግን እኔ አሁን ከፍሬንዶቻችን የሰማሁት ስለ ስምህ ምን ይባላል? አሁን የማታ ወርቅ ምን አይነት የማታ ወርቅ ነው? እኔ ስሜ ሰዎች ይጠይቁኛል። የማታ ወርቅ ግልጽ ነው ለምን የማታ ወርቅ እንደተባለ ማለት ቤተሰቦቼ በስተርጅና ስላመጡኝ ነው። ግን እኔ ምን እንደሆነ ታውቃለህ? ስለ ስም ስታነሳ ይሄ የማታ ወርቅ የሚባለው ስም ብዙ ጊዜ ማለት ልጆኝ ያሸማቀቀኝ ነበር። ካደኩ በኋላ ግን ያስቀኛል። ምሬን እኮ እስቲ ሁለቱንም ንገረኝ። የትልቁን ልንገርህ ትንሹ ከመጀመሪያው ከትንሽነት ሁል ጊዜ መስከረም እንግዲህ 3-4 ትምህርት ቤት ሲጀመር ስም ይጠራል። ገሌ አቤት ገሌ አቤት የማታ ወርቅ ታደሰ አቤት ስል ማን አባቱ ነው ያለው? ምክንያቱም እንዴ አቤት ሴት ነው የሚጠብቁት። የማታ ወርቅ የምትባል ሴት ነው የሚጠብቁትና የማታ ወርቅ የወንድ ስም ምናምን አልተለመደም መሰለኝና ሁሌ ኧረ እኔ ወንድ ነኝ። ከመሀላ እኮ አንዳንዴ አልፋል ነገርየው። እዚህ ብሔራዊስ የሆንኩት እንደዛ አይደል እንዴ? ተወዳደርንና ስንገባ ስሜ ተለጠፈዋል እና አንደኛ ላይ ነው የተለጠፈው። ያን ጊዜ ከተወዳደር ነው ጥሩ ውጤት ከነበራቸው ውስጥ አንዱ ነበርኩና አንደኛ ነበርኩኝ። ከዛ በኋላ እኮ ነው የሚነግሩኝ በቃ ቢሮ እንዳለ እዛ አካባቢ የማታ ወርቅ የምትባል የምትገርም ሳቅ ብላለብህ ጀግና ተዋናይት መጣች። እንዴ ማን ያፈተለከው እንዲህ ብሎ ሰው ደግሞ ይከራከርልኛል እኮ ወደ ቢያቀይ ደግሞ አለ። ያው አብረን አንዳንድ ቦታ እንሰራ የነበርን ልጆች እዛ አካባቢ ያሉ አሉ። አረ የማታ ወርቅ ደግሞ እነሱም እኮ እርግጠኛ አይሆኑም። የማታ ወርቅ ምናልባት ወንዱ ሊሆን ይችላል ይላሉ። ገብቷል? ወንዱ ሊሆን ይችላል። አረ በፍጹም አንገቴን በካራ ቀይ ሴት አድርገዋት ባልሆነ ብቻ ሲያስቧት የሆነች በቃ አለች አይደል ደብድ ስላት ወርቅ በቃ ስመጣለ እኔ ጺማም ነኝ። የሰው ሀብቱ ራሱ የማታ ወርቅ ነኝ። ያው እንትን ኧረ እንደው እኮ በጣም እኮ ነው የሚገርም። ግን አሁን እኮ አሁን በአንተ ላይ ኤአይ ቢሰራ ኤአይ ቦንዳ አያቀይም። እስቲ ቼክ አድርገው እርግጠኛ ነኝ አይደለ? ኤአይን ብትጠይቀው በቃ በሴት ነው የሚያወራው። እንደ ፍሬንዶች እኮ ነገሩኝ የማታ ወርቅ ታደሰ ማን ነው ብለው ጠየቁ።
እሺ ብሔራዊ የምትሰራ እንትን ከባድ እኮ ነው። ቡና ቡና እና ታሪክ ነው በቃ። በዚህ በስሜ እንዴ ፌስቡክ አለኝ እንደረገዘ የማታ ወርቅ ታደሰ የሚል ማለት ነው። ቴክስት የሚላከውን ብታይ የጅንጀና ነው በቃ። ወንዱ ሁሉ የሚልከው ማለት ነው። ደግሞ እኮ ፕሮፋይል ፎቶ ያለ እንግዲህ ገጭ ያለ ማለት ነው። አያምኑም ታውቃለህ። እና በስሜ ብዙ ተብያለሁ ነው። እሱን እኮ ነው የምልህ። ያው ቡና እንደምወድ ታውቃለህ። ልደጋግም ይችላል። እንግዲህ የዛይንስ ቡና ነው። አንተ ራስህ ሁለተኛ ጠጣ። በጣም አሪፍ ነው ቡናቸው። ቆንጆ ነው በጣም። ስኳር አልፈልግም። ስማ እስቲ ስለ ሀገር ቤት ንገረኝ በእናትህ። ጡት ራሱ የጣልከው በጣም ዘግይተህ ነው አሉ። ጡት የተውከው አንተ ደግሞ ወሬውን ከየት ነው የምታመጣው? ካለበት እንዲህ አላችሁ እንደዚህ የሻሸመኔ ሰው አለ እንደዚህ አንድ አለ መሰለኝ። ኤልያስ የሻሸመኔ ልጅ ነው መሰለኝ። እንዲህ ስማ ልጅነት ላይ በጣም ደስ የሚል ጊዜ እንዳሳለፍክ የሆነ ጊዜ አውርተኝ። በትክክል በጣም ምን አይነት ልጅ ምን አይነት ጊዜ ነበር ያሳለፍከው በልጅነት? ያው ሻሸመኔ እኛ ቤታችን የከተማው ጫፍ ነው። ከኛ ቤት በኋላ ያለው ማሳ ነው። እሺ በቃ ማሳ ጫፍ የእናንተው ማሳ ምናምን? አይ እኛ ከፊት ለፊታችን ጓሮ አለን። ጓሮ ነው የምንለው። ያን ጊዜ እኛም ከተለያየ ቦታ ስለሆነ እዛ እየሄድ ነው የግላችን መሬት የለንም። ግን ፋዘር ለመከላከያ ጡረተኛ ስለነበረ የተወሰነች መሬት ሰጥተውት ነበር። አብዛኛውን መሬት ግን እየተኮናተርን ነው የምናርሰው። ይሄ ወይም በጋራ ጥማድ አብረ ተጣምደ ከባለ መሬቱ ጋር እኛ በሬዎች አሉን፣ እኛ እናርሳለን። ያው ማዳበሪያውን ከኛ ዘሩን ከሱ መሬት ከሱ ምናምን እያረከም ሰራው ማለት በጋራም እንደዛ አለ። ግን ምንድነው መሰለ ያው ግማሽ ቀን ነው የምትማረው፣ ግማሽ ቀኑን ከብት በማገር ነው የምታሳልፈው። አንተ ከብት ማገር ስለ በጣም የሚገርመኝ የምሬን እኮ ነው። ወቅቶች አሉ። አሁን ቃርሚያ ሲነሳ አለ። አሁን የድንች ቃርሚያ ሲነሳ የበቆሎ ቃርሚያ ምናምን የስንዴ ምናምን እየተባለ ያው አለው። ደግሞ ሻሸመኔ በአመት ሁለቴ ነው የሚታረሰው። ሌሎች አካባቢ በአመት አንዴ ነው የሚበሉት። ወይና ደጋን አካባቢ ግን በአመት ሁለቴ ይበላል እና ሻሸመኔ በአመት ሁለቴ ነው የምትበላው። እና ከብት ይዘን እንወጣለን። ምግብ ትዝ አይለንም። ለምን? አሁን ለምሳሌ የድንች ማሳ ድንች ከተነሳ በኋላ ድንች አልቅም መሬት ውስጥ አለ። በቃ አውጥተህ መብላት ነው። እና ምንድነው የምታደርገው መሰል? በእግራችን ነው የምናውቀው ድንች ያለበትን ቦታ እንዲነካ ነካ አድርገህ ታውቀዋለህ። እግርህ ላይ የሆነ ምልክት ያሳያል እና ተፈራዋለህ ማለት ነው። በእግርህ ላ ስታደርገው ከስር በለቅ ይላል ድንች። ታዲያስ ወርቅ የሆነ ድንች። በነገራችን ላይ ድንቻችን ወርቅ መሆኑን ያወቁት እዚህ አዲስ አበባ የሻሸመኔ ድንች ተብሎ ይሸጣል። አዎ በጣም ነው የሚጫነው ነው ያውቃል። ለቅቅልም ለጥብስም ይሆናል። በጣም ነው የሚጣፍጠው። ታዲያ ያንን ታወጣለህ። ግን አስመሰልከው የማታ አንተው ስጋ ከስጋ ቅቅልም ጥብስም ስጋ ደግሞ እኛ አካባቢ ስጋ በጣም በቃ በፍቅር ነው የምንወደው ታውቃለህ። እቺ በኋላ የድንቹን ጨርስልኝ። ከዛ ድንቹን እንጠብሰዋለን። በምንድን ነው? እዛው ነው መጥበሻውም ያለው። የድንች ቅጠል ያው ይደርቃል። ከደረቀ ማገዶ ነው። ከብቶች የጣሉት በት ኩበት ይሆናል። ያ ኩበትም በቃ እዛው ከስር ከላይ ስቲም በለው የምናደርገው እኮ ከስር የድንቹን ቅጠል የደረቀው እናደርጋለን። እላዩ ላይ ድንቹን እናደርግና ከላይ እንሸፍናለን። ኩበት ምናምን ፍን እናደርገዋለን። በቃ እንለኩሳለን። ይበስላል። ያንን ሲጣፍጥ እሱን ከበላ በኋላ ምች እንዳይመታ መጠንቀቅ አለበት። የድንች ጥብስ መጠብሱ ምች ያማታል። ስለዚህ ውሃ ይዛ አትዞር። ያኔ እንዳሁኑ እኮ እንትን የለም። በቃ ያጋተ ዞር ብለህ ታያለህ። ያጋተ ምን ወይ ፍየል ወይ ላም ነው ምን ነው ታዲያስ? አፍ ላይ ነው የምታልበው። ሄደ እና እንዴና ቀጥታ ሄደ። የፍየል ትንሽ ወተቱ ከበድ ይላል። እሺ በጣም ግን ቆንጆ ነው ታውቃለህ። የፍየል ወተት ይጠጣል። አዎ ይጠጣል። መድኃኒት ነው ይለዋል። ፍየል የማትበላው ነገር ስለሌለ ላሞች አሉ። በቃ ከነሱ አፍ ላይ አለብ ታደርጋለህ እና ምች ያስተዋል እንዴ በቃ ተግሞት እንዳይመታ። ስለዚህ ወተት ምች አያስመታም ማለት የምች መድኃኒት ነው ማለት ነው። በእንዴ ታዲያ
በቃ በሷ አፈን ታብሳለህ። እርግጫ አልቀመስክም ወይ ከከብቱ ወይ ከፍየል ይቀርልሃል እንዴ? አንዳንዴ ትቀምሳለህ። አይቀርም እኮ አንድ ጉንጭም ካገኘ በኋላ ስትቀምስ በቃ ደግሞ ያው ስለምታውቃቸው አብዛኛውን ከብቶች ኃይለኞቹ ጋር እኮ አትሄድም። ጋር የሆኑትን ፈልገህ ይታወቃል። የውሻ ባህሪ እንዳቀፈው ሰው ነው ይባላል። ታውቃለህ? ያቀፈው ሰውዬ መጀመሪያ ወደ ቤት ያመጣው ኃይለኛ ከሆነ ውሻውም ኃይለኛ ይሆናል ይባላል። ያመጣው ሰውዬ ደግሞ ገር ከሆነ ውሻውም ገር ይሆናል ይባላል። እና የከብቱም እንግዲህ እንደየቤቱ ቤት ውስጥ ራሱ ገር አለ፣ ኃይለኛ አለ እኮ ይታወቃል። በጋዲ ታስረው ጋዲ ታውቃለህ አይደለ? ይሄ ስናልብ እግራቸውን እናስራለን። አስረን ጋዲ የሚደረግላቸው አሉ። ጋዲ የማያስፈልጋቸው ደግሞ አሉ። ጨዋዎች ውሰድልኝ የሚለው ታማኝ እስረኛ። አንተ ታውቃለህ ከብት በጣም በጣም እንትን ናቸው። ፊትህን አይተው ያውቃሉ። ችግር ካለብህ እኮ አይሰጡህም ወተት፣ ይደብቁታል ወደ ውስጥ። ታውቃለህ የፈለገ ብታል ወተት ይደብቃሉ። በእውነት ልብህን ያውቃሉ እኮ። ልብ ገር ከሆነ ደግሞ ይለቁልሃል። እንዳያልቅም እንደ እጄ እንደቀኝ እስከተል ድረስ ማለት ነው። እና እኔ አሁን አንድ ፍሬንድ አውቃለሁ ቢሮ ስትሄድ ውሾቼን ላሳይህ ምናምን ይልና እንዲህ በሰልሰለት 2-3 ውሻ ያመጣና ያሳያል። ይሄ የጀርመኑ ይሄ እንትኑ ምናምን ይላል። እና ግራ ይገባኝ ነበር። እኔ ለካ ምን አለኝ እሱ እኔ የሰው ልብ ማቅበት በውሻዬ ነው አለ። አንዳንዱን ካልበላሁት ይላል አለ ውሻው። ያሸታል ማለት ነው። ልብህን ነው የሚያየው ነው። እኔ እኮ እንስሳዎች እኮ ይገርማሉ። እውነት እኮ ነው። ልብን ያያሉ። ልብን በደንብ። እሺ በቆሎ እኔ እንዴት አይነት በጣም ደስ ብሎኝ የበላሁት የበቆሎ ማረሳው የአንድ ዶክመንተሪ እየሰራን የጂጂ ዘፋኙ አባት ከብት እርባታ አላቸው። ባህር ዳር ማለት ነው አይደለም? እዚህ ደጀን ምናምን አካባቢ ይመስለኛል። እና እዛ እያየን እያለ የነሱን እርባታ ከነ ልብሱ የተጠበሰ በቆሎ ሰጡን። ማስቲም የተደረገ ጥብስ እኮ ነው እና ግን ከነንቱኑ ነው ከነ ሽፋኑ ነው። እኔ እንደዛ ጣፍጦኝ በህይወቴ በቆሎ በልቼ እንዴት እንደሚጠበስ ታውቃለህ? አሁን እኛ ጋር አሁን ክረምት መጣ። አሁን ክረምት ላይ በቃ በቆሎ ይደርሳል፣ እንጀራ ይጋገራል ወይም ዳቦ ምናምን ማድ ቤት አይደል? በእንጨት አይደለም የሚደረገው፣ በእንጨት ስለሆነ ከዛ በቆሎን ከማሳ ተገሸልጠውና አንድ ሁለት ብቻ ነው ቅጠል የምታነሳለት። ከዛ እሱን ፍም ውስጥ ከስር አመድ እና ከእሳት አለ ከላይ ፍሙ ካለ ያለ አመድ አለ። ትንሽ አመድ እንዲነካው አድርገህ ነው ውስጥ የምከተው። በቃ እዛው ትተዋለህ። አቤት ሲወጣ አሁን ያልከው ማለት ነው። አንተ ቆዳ እንትኑ እኮ አለ ላዩ ላይ ታውቃለህ። እንዲህ ስገሸልጠው ቅጠሉን እንፋሎት ይወጣል ይላል እኮ። ግን በስሏል ሙክክ ብሎ። ጣዕሙ ደግሞ ልዩ በወተት ነው የሰጧችሁ። እኔ በቆሎ ነው የሰጡኝ እና ድንገት አምጥቶ በሆነ ሰፌድ ነገር ቁጭ አረጉ ምናምን። እኔ አረሳውም። በቃ እሱን ደግሞ በወተት ብታደርገውስ ልነግርህ አልችልም ቴስቱን። እሷ ነገር የትናገኛ ታዲያው እንግባ እንዴ እኮ ያስፈልጋል እኮ መግባት አለብን ማለት። አሁን እኮ ከተማ ማደግ ብዙ ያልታደልነው ነገር አለ። በቆሎውን እዚሁም ትበለዋለህ እኮ ግን እዛ ያለው ደግሞ ይለይ። አንደኛ ትኩስ ነው እዛ። እንደገና እኔ ከገበሬ ህይወት በጣም ምን ይገርመኛል መሰለህ፣ እንደዛ ለፍቶ ቆፍሮ አርሶ ምናምን የተከለውን ልክ አንተን ሲያገኝ በቆሎ ግሽ ልጣርጎ እንካ፣ ሸንኮራውን ጭርግድ አድርጎ እንካ በልተህ እኮ መጠገብ አይመስልም። ግን የፈሰሰበት ጉልበት እኮ ወይ በጣም። አሁን እኔ በስንት ዓመቴ መሰለህ 12 ዓመቴ ላይ ነው አባቴ እርሻ ያስጀመረኝ። ረጅም መንገድ እንሄዳለን። አሁን እኔ ከብቶች ይዘህ ነው የምትሄደው እና በሬዎቹ ላይ ቀንበር ልታስር ትችላለህ። ከዛ ሞፈሩን ላዩ ላይ አድርገህ አስረህ ልትጓዝ ትችላለህ። ግን ይደክመዋሉ እንደዛ ከሆነ። ስለዚህ ማገዝ አለብህ። ሞፈር እኔ ይዛለሁ ማለት ነው። ከብቶቼ አንዳንዴ ቀንበሩንም እኔ ይዤ የምጓዝበት ሁለቱንም ይዤ ረጅም 30 ደቂቃ 40 ደቂቃ ልጓዝ እችላለሁ። እና ያንን አድርገህ ከዛ እንደገና አርሰህ ለፍተህ ነው ምርቱ የሚመጣው። ደግሞ ምርቱ መጥቶስ ገበሬ ብዙ ጊዜ ተጠቃሚ አይደለም። ያኔም ምንም በቃ የጓዳ ግን ሙሉ ነው። ጓዳ ያረሰም አይችልም የሚባለው ለዚህ አይደል እንዴ? ጓዳ ሙሉ ነው፣ ጎተራ ሙሉ ነው። ምንም ችግር የለም። ያለፈ ሰው ሁሉ ብላ ጠጣ ይባላል። የምግብ ጥያቄ እኮ የለም።
ግን አሁን እኔ ሲገባኝ እንደው የማታ እድለኛ ሰው ነህ አንተ ማለት እነዚህ ነገሮች አሁን በቀላሉ ሰው የሚያገኛቸው አይደሉም። አየህ አሁን አንተ በእድገት ያገኛቸው እነዚህ ልምዶች ማለት እኔ እንደውም እኔ አሁን እንግዲህ አንተን በትወና ነው ማቀህና የተዋናይነትህን ማንነትህን ሳስብ ግን ሻሸመኔ የብዙ ብሔሮች መኖሪያ ስለሆነች እዛ መኖርህ ብዙ አይነት ብሔር እንድታይ አድርጎህ ምናምን ይሄ ይመስለኝ ነበረ። ወደ ትወና መጣ ግን እንትኑ ግብአትህ ግን ብዙ ነው። አሁን ስትነግረኝ አሁን ጓደኞቼ እሰማለሁ የሆነ ቋንቋ ሰማ ይሄ ሲዳምኛ ነው፣ ይሄ ከምባትኛ ነው፣ ይሄ ሀዲይኛ ነው እላለሁና እነሱ አይለዩትም። ለምን ብዙ ብሔር መሀል ስታድግ ታውቀዋለህ፣ ትሰማዋለህ፣ ቴስት ታደርገዋለህ፣ ጓደኞች ይኖረዋል። ሻሸመኔ ደግሞ የብዙሃን መኖሪያ ናት። በጣም ብዙሃን ሴንተር አሪፍ እኮ ነው። 5 ብር እኮ ነው ያላት አንተ ልክ እንደ አዲስ አበባ በለው መውጫ መግቢያ እንዴ ቅልጥ ያለ እኮ የንግድ ማዕከል ማለት ገንዘብ የሚንቀሳቀስ እንዴ በጣም ብዙ እና ከሁሉም ብሔረሰብ ቶናቸውን ሁሉ እኮ ትሰማለህ። በቃ ጎርነን ሲል የት እንደሆነ ታውቀዋለህ፣ ቀጠን ሲል የት እንደሆነ ታውቀዋለህ። ገብተዋል አይደል? በእነሱ ቋንቋ ደግሞ ስታወራ በቃ ሌላ ነው። ከከምባታ ማህበረሰብ ጡሞ ሴንታ ጡሞ ትላለህ፣ ፈያው ሴንታ ይሄ እንዴት ዋላችሁ እንደማለት ነው እኮ። ሰላምታዋን ቢያንስ የሁሉንም ትላለህ። ሎኦ ትላለህ ደግሞ እዚህ ወላይታው ይመጣል ሎ ፕላቴ ምናምን ትላለህ ማለት ደስ ነው የሚላቸው። ደግሞ ማህበረሰብ አለ አከም ጅርቱ ነገ ብልተኒ ፈያ ብልተኒ ወያዳ ምናምን ትላለህ። አየህ እንደዚህ እያልክ ነው ከማህበረሰቡ ጋር የምትኖረው። ከዛ የተለያየ ካራክተር ደግሞ አለ። በቃ ታያለህ። ሻሸመኔ ድንች በዳጣዋን በልተሃል አይደል? ሻሸመኔ የሆነ ቤት ልክ ዋናው መንገድ ላይ በስተቀኝ በኩል ነበር ኮርኒስ የሚሸጥ እንዲህ አድርጎ አጥንቱን ሲያመጣ ማስታወቂያ ይሆናል እንጂ ቤቱን ስሙን ጠራ ነበር። በኮርኒስ የሚታወቅ ቤት ነው። በጣም እንጀራው አጥንቱ ላይ ለብሶ አጥንቷ እንዲህ ብላ ብቅ ብላ የምትመጣው እና ያለፍን እሷን ለመብላት ብለን ገባ ብለን እንጂ ከክትፎ ማለት ድንች በዳጣውን የሻሸመኔ ክትፎ ነው የምንላት። በሏት እሷን የጠቆመኝ የለም እኮ ግን በጣም ድንች ወደዚህ እንደሚጫን አውቃለሁ ከሻሸመኔ። በጣም ልዩ። መቼ መጣህ እዚህ? 2005 በድንች መኪና ወይስ በባስ? ሪኮ ስማ ደፋር ነኝ እኔ። ድፍረቴን በጣም ሁሌ እገረማለሁ በእኔ ድፍረት። ቴክኒክና ሙያ ነበረ አካውንቲንግ ጨረስኩኝ። ከዛ ዲግሪን ጀምሬያለሁ። 1 ዓመት ሲቀረኝ ነው ወደዚህ የመጣሁት አካውንቲንጉን ማለት ነው። ከዛ ይሄ ያልኩ ድርጅት በአባልነት ገባሁና ማህበር ነበር ያኔ። የትኛው ድርጅት? ጣምራ ይሄ ቲያትር የተለማመዳችሁበት ማለት ነው። ጣምራ ብዙ ልጆች አፍርቷል። በጣም የሚገርም ማለት ነው። እና እዛ ከአባልነት ተነስቼ ፋይናንስ ደርሼ ነበር። የሚበላበት ቦታ አረጉሽ ድርጅቱም እኛም አይተውሱ እና ምንድነው በቃ ጥሩ ተከፋይ ነኝ። የኤንጂኦ ስለሆነ ያው ታውቀዋለህ። በዛ ላይ ስልጠናዎች እሰጣለሁ ከዚህ ከኢንተርፕረነርሺፕ ጋር የተያዘ ከላይፍ ስኪል ትሬኒንግ ጋር በተያዘ ዩዝ ደግሞ አለ ምናምን አቻላቻ ምናምን እየተባለ የሚሰለጠንበት እሱም በቃ እየዞርኩ አሰለጥናለሁ። ጥሩ ክፍያ ማገኝ ምናምን እኮ ነው። በቃ ኪነ ጥበብ ያስቀምጠ ከዛ ጓደኞቼ ስለያስቀምጡኝ ነው በቃ ቁጭ ብዬ ወይ ደረሰኝ ላይ ስጽፍ ወይም ትራንዛክሽን ያው ኮምፒውተር ላይ ስመዘግብ የማታ ይሉኛል። በቃ ሁሌም ተመሳሳይ ምናምን። በተለይ አንድ እንግዳሸት የሚባል ጓደኛ አለኝ። የማታ አሁን እኮ ይሄንን ስለሰራ ምናምን ህዝብ የማታ አይደል መስሎ እንኳን ህዝብ እኔ ያለለለ ይለያል። ታውቃለህ እንደገና የድርጅቱ ስራ አስኪያጅ ራሱ እንደዚህ ላይ ነበረ። ጸጋ ለማበራ ይባላል። በጣም ጎበዝ ነው። እሱ ነው የመጀመሪያ ቲያትር አዘጋጀ። በነገራችን ላይ ጸጋ ለማበራ እዛው ሻሸመኔ ልጅ ነው። ሻሸመኔ ቲያትር እኮ ሰርተን ዞረን እናሳየ ነበር። በጣም የሚገርም አንድ ካሳሁን ተረፈ የሚባል ጎበዝ ደራሲ ያለ ደግሞ የሱን ስራ ይዘን ቲያትር ሰርተን ሐዋሳ ሀላባ ምናምን እንሰራ ነበር። ይሄው አሁን መለጸግሽ የቴድሮስ መነባነብ አስጠናኝ እንዴ። እኔ እሱ እኮ አንተ አንዳንድ ጊዜ እኮ ይገርማል። የቴድሮስን መነባነብ ተስፋ ባጣ ምረበዳ የሚለው የለም የቴድሮስ ራዕይ እና
ያንን የቴዎድሮስ ራዕይ ነው ወይስ ያኛው የቴዎድሮስ የጸጋዬ ቴዎድሮስ ተስፋ ባጣ ምረበዳ ቴዎድሮስ ያቺን ሰዓት ነው አይደል ርዕሱ ይመስለኛል። እኛ እንትኑን ነው የምናውቀው። ያንን መነባነብ ወደ 4 ገጽ 5 ገጽ ነው አነበብኩ። እምሽክ አድርገን ተለማመድ ነው። ደግሞ ክበብ ለክበብ ፉክክር አለ ታውቃለህ፣ በኪነ ጥበብ የሆነ ክበብ ላይ በጣም ጀግና ልጅ አለ፣ በጣም የሚገርም ሰርቶታል። እኔም መስራት አለብኝ እና በቃ ማህበሬ ጣምራን ስሙን ማስጠራት አለብኝ ብያለሁ። በዚህ እምሽክ አድርገን አጠናን፣ አለማመደኝ ምናምን። ጎበዝ ነው እሱ፣ ቲያትር እዚህ መጥቶ ያያል ምናምን፣ ዝግጅትም ጎበዝ ነው፣ ክህሎት አለው ምናምን። ቆንጆ አድርጎ ጨረስ። የመድረክ ሁለት ሁሌ ቅዳሜ ፕሮግራም አለ። ሰው እየከፈለ ነው የሚገባው። እዚህ ቲያትር ቤት ተከፍሎ እንደሚገባው ሻሸመኔም ጣምራ አለው በየሳምንቱ ፕሮግራም ከፍሎ ሰው ቁጭ ብሎ ነው የሚያየው። በጣም 400-500 ሰው በቃ ቁጭ ብሎ ነው የሚመለከተው። በቃ ጉንጉኔን አደረኩልህ፣ አገለደምኩልህ፣ ሽጉጧን ከተትኩልህ፣ ወጣው ለመድረክ ላይ በቃ ተስፋ ባጣ ምረበዳን ጀመርኩት ማለት ነው። ተስፋ ባጣ ምረበዳ ያንድ እውነት ይሆናል ለዳ ናም ተንፋሽ ያልሆነሽም ሆኜብሽ መራር መካሪ ሩቅ አሳቢ ቅርብ አዳሪ እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ ክንድሽን ካዛለ ቅርስሽ መጠላለፍ ሲሆን እጣሽ ከእንግሊዝ የሞታ ማለክት መተናነቅ ሲሆን ድርሻሽ መልመጥመጡ መሽቆጥቆጡ መስሎሽ ድንገት የሚያዋጣሽ የኔ እውነት ሆነብሽ ዳሽ ጠፋ ገና ስንት ገጽ አለው ሰው ጸጥ ብሎ ያየኝ ነው ደግሞ ያለ በብድ ይጸጋለብ ያልኩ በኩራት ነው ቁጭ ብሎ ያለው አይቷል ፊት ለፊት ነው ከይታ ወደዚህ ቤት ወደዚህ በመለስ ነጭ ወረቀት ከዛ ትዝ ሲል እጅ የሚል ነገር እሱ እንግዲህ እኮ በኋላ ይመጣል እጅን ስጣለኝ ፈረንጅ አልኩና ብዬ 4ቱን ገጽ ማለት በትንሹ 10 ደቂቃ የሚፈጅውን እኔ በ2 ደቂቃ አጤሬራ አርጋት ግን አውቀህ ነው የሚመስለው ታውቃለህ። ሰው አሁን ጥሩነቱ ሰው ሰፍረ ስላልሰጠኸው ገብቷል እንትን ላይል ይችላል። ግን የሚያውቀውም ሰው ምን መሰለህ ያችን አውቀህ ዝም ብለህ የተወራደድክባት አክቲንግ ነበር የመሰለው እኮ እሱን አይደለም ጠፍቶብኝ ምናምን አልመሰለውም። በቃ አዋረድኩታ ማህበሬን በለው። የኛ ፍሬንድ ምን እንደሆነ ታውቃለህ? እሱ ደግሞ ለዚህ ምንድነው ቲያትር ፎር ዴቨሎፕመንት ምናምን ተብሎ ተመልካች አሁን የዚህ የቀበሌ ምናምን ትልልቅ ሰዎች ምናምን ተሰብስበው አንዳንዴ የምትሰራው ነገር አለ። እንደሱ ይሰራልሃልና የፍርድ ቤት ሲን ነው ትንሽ እንዳለው ከየት ያምጣው እልም ማለት ጭንቀት እኮ ነው። ከዛ ክቡር ፍርድ ቤት ወረቀት እያየው ጉዳይን እንድናገር ይፈቀድልኝ ብሎ ስክሪፕቱን ላጣ አድርጎ ፍርድ ቤት ባይሆን ምን ሊል ነበር? በስመ አብ አያድርስ እኮ ነው። በነገራችን ላይ መድረክ ላይ ስጠፍቶ ያውቃል እንደዚህ ትልቅ መድረክ ላይ ከገባ በኋላ ብሔራዊ ቲያትር እንዴት መናገር? ኧረ ተወኝ። የእግዚአብሔር ጣትን እየሰራ የጌትነትን የሆነው ደርሰቱም ዝግጅቱም ያው ዝግጅት በጋራ ይባል እንጂ እየሰራን እኔና ካሌብ ነን ስቴጅ ላይ ያለ ነው። ካሌብ ዋለልኝ ስናፍቅሽም አለች ስቶሪው ላይ ግን እሷ ውስጥ ሆና ነው መልስ የምትሰጠን። አትገባም። ውስጥ ሆና በድምጽ ብቻ እናንተ ምናምን ያል ብቻ የምትመልስልን አለ። እኔና ካሌብ እየተነጋገርን እሷን ነው የምንወዳት፣ እኔም እወዳታለሁ፣ እሱም ይወዳታል ምናምን ነገር ነው። አንዱ የድሮ ፍቅረኛዋ ነው። አሁን ወደው አዲስ ገቢ ነው ፎቶ በጣም የኔ ካራክተር ደግሞ ዘናጩ ዘነጥ ብሎ በቃ ቀብረር ያለ እየተባባል የሆነ ቦታ ላይ እኔ ዲያሎግ ዘለልኩ። ዘልዬ 4 ገጽ ዘልዬ ነው ወደፊት ሄድኩት። ስናፍቅ የሰማችሁ እሱን ነው ረስታው እንዴት እንደመጣ ለአቅማፊ ውስጥ ገባ አልኩት። እሺ ስናፍቅ እሱን ሰማች። ስትሰማ ወዲያው ያው እሷ ልምድ አላት ምናምን ዲያሎጉን ስለሰማች በቃ ወደፊት ማስቀጠል አለብኝ ነው ነገር ይሆንና አለችው። ብዙ ስቶሪ ይቀራል
ደግሞ ያ ስቶሪ ካልተባለ ያ ካልተነገረ ምንም ዋጋ የለውም። እኔ ባነንኩኝ ማለት ነው ልክ እንዳልሆንኩኝ። ስለዚህ መመለስ አለብኝ። ተመለስኩ። እሺ ማን ይመለስ? ሰኔን መመለስ አለብን አይደለ? እሷ ደግሞ እዛ ስራ ሰራለች። ልብስ እየቀየረች ነው። ገብቷል። ጊዜ የላትም የምትገባበት ስለሆነ ልብስ እየቀየረች ነው ምትልልን። ለካ ስመለስ አልሰማችኝም በለው ቀጣዩን እያለችው እኔና ካሌብ ሪንግ አደረግን። የነጻ ትግል ድሮ መተው የለም እንደዚህ ዥቡዝ እዛ ገይቶ ምናምን እንደመለስ ቤሬ ብርክ እንግዲህ ሰፊ ነው ይቷል። ከዚህ ጫፍ እዛ ጫፍ እንሄዳለን። እየጮህ ነው ማለት ነው ምናወራው ዲያሎግ እኛም አናውቀውም። ወይኔ ያው ኢምፕሮቫይዜሽን እያደረገን ከዛ ሄደን ሰኔ ወደ ኋላ ተመለሽ ይላል። እኔ ጮክ ብዬ ሳወራ ኦዲየንስ እንዳይሰማ ነው እሱ የሚለውን ለሰኔ እንዲነግራት እኮ እኔ ያልሆነ ነገር ለፈልፋለሁ እላለሁ። ከዛ ካሊ በዚህ ድምፅ መካከል ነው ጠጋ ይልና ሰኔ ወደ ኋላ ተመልሰናል። ስቃይ ነው። ግን አሁን ካሜራኛ ስንት ጊዜ ቆሞልን ነው የምንሰራው። እንግዲህ እንደምታውቀው ማለት የተዋናይ ፈተና እኮ ነው ይሄ። ፊልም እኮ በስንት ጣም ወደተው አይገናኝም። ሲያስነጥስ ሁሉ ይማረ ተብለ ቆይ ሶኬ ምናምን አቁሙ ለሶፍት ስጠው ምናምን ሁሉ ተብለ ነው ስቴጅ ላይ ተሞጀልቆ የለ እንዴ ከምን ታደርጎ ይኸውልህ። አሁን ድንገት ስሜት በጣም ባለጌ እኮ ነውና በጣም ስሜቱ ስትሆን ሊዝረከረካል። እሺ ምንድነው የምታደርገው? ሶፍት አልያዝክ ወይ እሱ ይመጣል ብለህ እዛ ጋር አልጠበክ ተሞጀልቀው ሙጅለቅ አድርገህ ናይክ ዱብ ሲል ናይክ አቤት አንድ ጊዜ አንድ ተውኔት ላይ እንደዚህ ገጥሞናልና በጣም እንወዳት እኮ ትልቅ አርቲስት መጣ። ምንም ልታደርገው አልችልም። ዣቅ አረገች እንዳዘራችዋ። ከዛ በኋላ ስንወጣ አሁን ይበቅላል የዘራሽው አቤት እንደዛ ነው ነገሮች የሚሄዱት። ኬክ ትወዳለህ? እዛ ጋር እያየሁ ነበር የዕለቱ የዛይንስ ቡና አለ። ይሄ ጠጣ 2 ሲኒ ጠጣ። እሱን ኬክ አለ። ኬክ ልጋብዝህ። በእኔ ነው ኬኩ። እኔ ኬክ ማለት እንትን አለብኝ ይኸውልህ ፎቢያ እንዳት አይደለም። ኬክ ስባል እንዳስቅ ምን ቦታ በጣም ጥሩ ነገር የለ ያደኩበትን አካባቢ አውርቻ ያለው እና እኛ አካባቢ ማለት ኬክ እኮ ቀንጦት ነው አልከኝ እኮ ኬክ ቤት አለ። አሁን ሻሸመኔ መሀል ላይ በጣም የሚታወቁ ኬክ ቤቶች ነበሩ። በስም ነው የምንሰማቸው። ማን አድርሶ በደንብ በስላላቀሙላ ማለት ነው። ስለዚህ እኛ እንደው አታችመታችን ከስጋ ጋር ነው። ስጋ ችግር የለውም በሽ ቀርጫ ምናምን እንደውም ፋዘር እዛ ሰብሳቢ ምናምን ስለሆነ ተሰብስቦ ባሰኘ ሰዓት የሆነ ወይፈንም የሆነም ጣል ተደርጎ ቀርጫ እሱን እኔ አስቀጥየዋለሁ። እዚህ በህይወቴ እኮ አንተ ልጅ ሆነ ሚሞሪ የሆነ ነገርን ታስቀጥላለህ እና ወደ ስጋ ነው የምናደላው። ለምሳሌ ድግስ አሁን አደግን ትልቅ ሆነና ድግስ ቢፌ ምናምን ይኖራል አይደል? ዴዘርት ነው ኬክን በኋላ ላይ እንትን ትለዋለህ። ግን እኔ አሁን በቃ አይመራኝም ወደ ኬክ። ከዛ ምን ሆነ በለ አይስክሬም ሚላሰው አለ ለጊዜው ስላላዘጋጀውልን የሚገርም እኮ ለነገር ነው እሱን ስቶሪ እና አይስክሬም ወንዶ ገነት የአፄ ኃይለ ሥላሴ ቤተ መንግስት እንዳለ ታውቃለህ? መዝናኛው ፍሎዋው ማለት ነው። እዛ ሲሄድ የሀብታም ልጆች ሲልሱ አይቻለሁ። እሺ ምንድነው የሚልሱት አልኩኝ። ኬክ ነው አለኝ አንዱ። እዛ ያለ ኬክ ነው የሚልሱት እሱ ምናምን እዛ ሲዳማ አይደለ? ኬክ ይላሳል? እኔ እንጃ ኬክ ነው ብሎ ነው የሚልሱት እንግዲህ ይላል። ገብታ በኋላ ላይ አይስክሬም ሆኖ ምናምን አወኩኝ ማለት ነው። ግን አይስክሬም ሳልስ አግብቼ ወለድኩ። አይገርምም? እስካሁን አላስክም ለነገረ ነው። ከዛ እንዲህ ስንጫወት ለዋሲውን በላይ አወራሁት። ዋሲውን በላይ ቅድስት ብሩክ ነው ረቁጭ ብለን እዚህ ቤሬ አይ እኔ የሚላሰው ነው አይስክሬም ልሽ አላቀም። ቅድስት ደግሞ በጣም ነፍሷ ነው ኬክ ስትል ዋሲውን እኔ ነኝ የምጋብዛለሁ።
አንተ በዛ እድሜ ሚላሱ ላስኩት በዚህ እድሜ በልጅ የዛሬ ዓመት አይደል? እሺ በዛ ነገርየውን አስበው እንጂ ማታሳካበት ምንም ምክንያት የለም የሚባለው እውነት ነው። ግን ምንድነው ችግሩ? አሁን አይስክሪም ይላል። አይ ህፃናት ሲልሱ ጥሩ ነው። አስበው እኔ ሲቤድ እየነካ አይስክሪም ስልስ እና ኬክ ሲባል በቃ ትዝ ትለያለች እቺ የአይስክሪሟ ጉዳይ ማለት ነው። ቆንጆ ነው። እስቲ ኬክ እንጂ ኬክ አጥተናል። የሚጣፍጥ ነገር ያው ጥሩ ነው። ቆየኝ እስቲ ይኸውልህ፣ ይሄ ግን ስም ጥራ እንዳትለኝ። ይኸውልህ የምን ስም? ይሄ ኬኮች በቃ ይጠራሉ። ሰው እኮ ብላክ ፎረስት ይላል፣ ዋይት ፎረስት ይላል፣ እንትን ምናምን ምናምን ማለት እኮ እሱን እኛ ሰፈር መወለድ ያስፈልጋል። አዎ እውነት ነው። ውሸቴ ነው። በነገር ላይ ሁላችንም እንግዳ ነን ለኬክ። እኔም ነፍስ አውቄ ነው እንደ ልቤ ኬክ የበላሁት። ማን አቅምሶኝ ያን ደስታ ከረሜላና ምናምን። ኦኬ እቺ ነጯስ ጉንፋን ከረሜላ የምትባለዋል በ5 ሳንቲም ምናምን እሷ የሚገርምህ እንትን ብላ ሁሉ አድራ ሁሉ ትራስጌ ላይ ሁሉ ትገኝ ነበር። በ10 ሳንቲም 10 ይሁን ምናምን እየገዛው ማለት ነው። የሚገርም እኮ ነው። እኛ ጋር ደግሞ ሻሸመኔ ሞያሌ መስመርም አይደል? ሐዋሳ ሞያሌ፣ ከሞያሌ በጣም ይገባል እኮ ያ አካባቢ ያው በኮንትሮባንድ የሚታወቅ የለ። አዎ ሴንተር ስለሆነች ያ ሀገር ይኸውልህ ማስቲካ ማለት እኮ ነው። አንተ እኮ በቃ በ10 ሳንቲም እኮ ማለት እንዲህ ታፍሶ ነው የሚሰጥ። ሩቅ እንዳይመስል አሁን የማወራህ 97 98 እኮ ነው ምንም። እስከ ቅርብ ጊዜ ድረስ እኮ ሻሼ ብዙ ነገር ነው የተለየ ነገር የምናገኝ የነበረው ኮንትሮባንድ ቅርብ ስለነበረ ማለት ነው። አዎ የማታ ምረጥ እስቲ። ያው እንዳልኩ ነው ከኬክ ጋር ያለኝ ቁርኝ። ስለዚህ በስምም አታውቃቸው ችግር። ኧረ በቃ ዝም ብለህ መገሽለጥ ነው እንጂ ደግሞ ለዚህ ስም አውጥተህለት ትዘልቃለህ። እኔ ልምረጥልህ። ደስ ይለኛል። እሺ እቺኛዋ ካራሜል የምትባለው የኔ በጣም የወዳት ኬክ ናትና እሷን ልጋብዝህ። እኔ ደስ ይለኛል። እስቲ ዛይንስ ነው የሚባሉት እነዚህ ኬኩን የሚሰጡን ድርጅቶች አዲስ አበባ ውስጥ 3 ብራንች አላቸው። ሰሚት ለስላሳ ፋብሪካ ጋር፣ ሳፋሪ ጋር እና ለቡ አካባቢ ያላቸው። በጣም ነው የሚገርመው። በተለይ ቶርታቸው ደግሞ ወዲያው የሚደርስ በ10 ደቂቃ ውስጥ ወዲያው ነው የሚደርስ። ለበዓል ግን ሲሆን ዝም ብለህ ትኬት መቁረጥ ኬክን ይዘህ መሄድ ነው። ወረፋም አያስፈልገው። የፈለግከውን ያህል ነው የሚያመርቱልህና ቅመሰውና አስተያየትህን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይ ኬክ ቶሎ ብላ እንዳልበላብህ ቀምቼ። በጣም ጣፋጭ አሪፍ ነች አይደል? በቃ የኛ ወንድሞች እንደዚህ አድርገው ይሰራሉ። ስማ የመጀመሪያው ቲያትር ምን ነበር? ያው ቲያትር በፕሮፌሽናል ደረጃ ነው ወይስ ሻሸመኔ? የሻሸመኔም ያው ስትሰራ ቆይታ። እዛም ቲያትር። እዚህ ግን ብሔራዊ መድረክ ላይ የመጀመሪያው ቲያትሬ ከዛ ፊት ነበረ አዲስ አበባ ውስጥ። ከዛ ፊት ነበረ። እሺ የመጀመሪያው ቆይ በእናትህ ቃናው ድገምበት እስቲ። ከደገምኩበትማ በቃ እሱን ሳጣጠም እኔ እናንተ ሳናወራ ነው የምንቀረው። እሺ እየበላህ። የመጀመሪያው ቲያትር የቴዎድሮስ ራዕይ ነው፣ ብሔራዊ ቲያትር ማለት ነው። 2005 ገና እንደመጣሁ እዚህ ሀገር ምን ሆኜ እንደተወንኩ ታውቃለህ? ጋርድ። ከንጉሱ ጀርባ የሚቆሙ 2 ጋርዶች አሉ፣ ከወገባቸው በላይ ራቁታቸውን ሆነው እንደዚህ ጦር ይዘው በቃ አንደኛው እኔ ነበርኩኝ። አቤት እኔ እኮ ስመጣ እዚህ ሀገር ያልነገርኩ እዚህ እኮ የመጣሁት ማለት ነው። ትቼ ነው የመጣሁት አላልኩም። ስራ ምናምን ደሞዝተኛ የነበርኩ ምናምን ሴፍ የነበርኩ ልጅ ደቅ አድርጌ ነው የመጣሁት እኮ። ቆይ ሲጨበጨብልኝ ምናምን ብለኸኝ እኮ አቋረጥኩ። በቃ አይጨበጨብልህም በዚህ አንተ በሙያህ ነው ምናምን። እና እዛ ክፍለ ሀገር ደግሞ ምንድን ነው የሚባለው መሰለ፣ ኪነ ጥበብ ላይ ያለ ሰው ሁሉ በጠቅላላ ቲቪ ላይ ፊቱ አንድ ቀንም የታየ 10 ቀንም የታየ በቃ ቲታ ነው።
ሀብታም ነው ታዲያስ እናስ ጓደኞቼን ሰብስቤልህ እኔ ይኸውልህ በጣም የምወዳቸው አብሮ አደጌዎች ያሉ ለአንተ እንጨት ሙያ ጎበዝ ነው እንጨት ቤት ነው ማሽን እገዛልሃለሁ እንጨት ቤትን አጠንክረህ ትይዛለህ አንተ አልኩት አንደኛውን ደግሞ ንግድ ጎበዝ ነው ቡቲክ ከፍትልሃለሁ ልምድ ነበረው ቡቲክ ላይ ምናምን ተቀጥሮ ምናምን ቡቲክ ከፍትልሃለሁ በቃ ትሸቅላለህ ምክንያቱም ያኔ እንሰማ ነበር አዛው ቁጭ ብለን እነ ከሌ 300,000 ተከፈላቸው 400,000 በዛ ዘመን እኮ በጣም ብዙ ብር ነው አይ እኔ ሂጄ ያው እስኪያውቁኝ አንድ ወር በትንሹም በ10,000 ምናምን ከሰራው መጣውልና 6 ወር ወፍ ስራ አይደለም ለነሱ ወፍ ስራ ምሳ የተዘልና መክሰስ ላይ ፑሽኪን አሳምቡሳ የሚሸጥበትን ታውቃቸዋለህ እንትን ትምህርት ቤት ከካቴድራል ዞር ብለ ከካቴድራል የሚወጡ ልጆች ምን የሚበሉባት ማለት እኛም እንደምናደርግ ታውቃለህ ዋናውን የካቴድራል ልጆች እስኪበሉት ቆመን እንጠብቃለን ስብርባሪ ያለ ኮረት እንለዋለን ይቀንሳል በአንድ ብር ሀገር ነው የምታገኘው እሱ ነው እኛ መንበለው ኑሮ የማያሳየው ነገር የለም ነገር ተቀልዳለህ እንዴ ወይ ቡቲክ መክፈት ወይ ልክ እኮ ሎተሪ የደረሰው ሰው ልክ ቁጥሩን በሬዲዮ እንደሰማ አመሳስሉ ሲጨርስ የሚለውን እኮ ነው አንተ ያልከው አረ ወይዮ ማን ይገብል ማሉን እኮ የሚነግርህ ስለሌለ ነው መጣቆይ ቤት ተከራየህ ማን ጋር ረፍክ እንዴ ተከራየው መጣውልና ዚያና ማርያም ሰፈር ወዲያው ነው የተከራየውትና ስንት በስንት መሰለች ብቻ ክፍለ ሀገር የሆነ ሜትር ከ50 አልጋ ትይዛለች በቃ ከዛ አልጋው ገባ አለቀ ቤቱ ማለት ነው በቃ ዳስ ገባ እንዴት ወርውሬ ይገባለው ሽንት ቤት አጠገብ ነው እና ኮርኒሱ ረግርጓልና ለምንድን ነው ኮርኒስ የረገረገው ነገር ይሁን የገጠር ልጅ ስለሆንኩ ችግር የለብኝም የቤት እንትን ምንም ይሁን ለካ አይጦች ተወልዶ እዛ ዋና ፋብሪካው ነው ከኔ ቤት ነው ለካ ይያሉ ስርጭቱ ካንተ የአይጥ ስርጭት ሰባ እኔ ቲያትር እና ፊልም ክፍለ ሀገር አሰራጫለሁ ብዬ መጥቼ አይጥ አሰራጭ ነው ወይኔ እና አንድ ወር እዛች ቤት ተቀመጥኩኝ ያኔ ብቻዬን ነበርኩኝ ገና እንደመጣሁ እሱም ብቻ እንዳይመስልህ እኮ ከጮኛዬ ጋር እኔ እዚህ መጥቼ ወዲያው ስራ ስለሚይዝ አንቺን አመጣሻለሁ እሷ ደግሞ ጎበዝ ናት ኪነ ጥበብ ላይ እሷ ሙሉን ጎበዝ ናት በጣም ጎበዝ ድምጻይት ናት ጎበዝ ተዋናይት ናት የስነ ጽሁፍ ክሎታም ከፍ ያለ ነው እኔ አመጣሻለሁ ምን ደግሞ ወዲያው ነው እንትን ምለው ብዬ መጣው እዚህ እንዳልኩ በአንድ ወር ያስኩትን ብር ጨረስኩ ሁለተኛው ወር ላይ እሷ ናት የላከችልኝ በለው ጥሩነቱ መጣች እሷ ቀድማ ስራ አገኘች እዚህ ሌላ ስራ አይ በድምጻይነቷ እዛ እኮ የቢሮ ስራ ትተን እኮ ነው የምንመጣው እሷ ቢሮ ውስጥ ነበረች በቃ ተወቹና በድምጻይነት እዚህ መጣች አየር ኃይል ነበረች እሺ እሷ በመምጣቷ ተነፈስኩ እንጂ 6 ወር በዚህ መሃል ነው የቴድሮስ ራይ እንግዲህ አጃቢነት እንደዚህ ነው እኔ ዲያሎግ ይሰጠኛል ብዬ እኮ እየጠበቅኩ ነው ጌትነት ሄጂ እንዴ ጌትዬ ምን ሆነሃል አለዛ 10,000 ላይ ሞላ ነው የሚከፈል እሺ በኋላ ቀስ ብዬ ሰማው ዋናዎቹ ግን ሰጣስ ብር ይዝቃሉ አይደል ስል ምንቁተን ሰማ ኧረ ተወኝ እስቲ ባይዘው እንደዚህ እየሳቅን የምናወራው አሁን የሚመጡ ልጆች ይሄንን ኢንተርቪው ሊያዩት ይችላሉ አሁን ኪነ ጥበቡት ውስጥ ያሉ ሰው ወደ ኪነ ጥበቡ የሚጠጉ ሰዎችና ይሄንን እኛ ያኔ ብናቅ ኖሮ በደንብ ተዘጋጅቼ መጣ ነበር ቢያንስ ስራን ሰዓት ለቅ ትመላለስ እዚህ ስራውን ጀምር ፋይናንስ እኮ ስራ ስባል አልሰራም አልኩ እዚህ እኮ መጥቼ እኮ ምንም ችግር አልነበረም ኖ በዚህ ነው የሚያልፈልኝ አባቴ ማንንም ሰማለሁ እሺ እኔ መጥቼ አጃቢነት ስንት ብር ነው የሚከፈለኝ 50 ብር በሳምንት እሱ ነው እኮ ተመርጠ ነው አይተውተውሱ ጥሩ ነው በዛን ሰዓት እኮ 2500 300 ብር ነበር ቻቺ ቤት ግን ቦር ለቅቄ ሌላ ቤት ስገባ 600 ብር ገባ በአመቱ 900 እያለ ያው የዚህ ሀገር ኑሮ ታውቀኝ በቃ እንዳልኩ ነው እና ያቺ አጃቢነት ጥሩምባ አንተ ስለ ጥሩምባ አልነገርኩ እሺ እኔ እኮ ጥሩምባ ነፊ ጠፋ ማለት እኔ ደረቴን ነፍቼ ገና እንደገባው ነው ቁጭ ብያለሁና ያው ጥሩምባ ሚነፋ ምናምን ተባለ ሰርግ አለ ለቅሶ አለ የቴድሮስ ራይ ላይ
እና ለሱ ማለት ተፈልጎ ነው። ከዛ ይሞክራሉ ልጆች ይሞክራሉና ጌትነት አልተመቸውም። አይ አይደለም እንደዛ አይደለም ልክ አይደለም እስቲ እኔ ልሞክረው ምን ባላሳያቸው ብዬ ተቀበልኩና ነፋሁት ማለት ነው። ይሄ ለለቅሶ ነው ይሄ ለሰርግ ነው ብዬ ነው ነፋሁት። እዛው በመታቀው ነው አንተ። ማን ነበር ስም አለ የማታ ወርቅ። በቃ ጥሩምባውን ካንተ እንዳትለየው ወደ ቤት ይዘው ሄዳል። እኔ እኮ አንዳንዴ ስቀልድ ማለት ነው ያኔ ታዋቂ ሆናለሁ ብዬ መጥቼ ታናቂሉ እላለሁ። ጀለሶች ደውለው እዛ ቡቲክና ባሽን ቢጠብቁት ይደውላሉና እንዴት ሆንክ ምናምን ደህና ስራ አሪፍ ነው ሲሉኝ እግዚአብሔር ይመስገን ያው የቤት እመቤት ሆኛለሁ እላቸዋለሁ። ከቤት አልወጣም። አንተ እኮ ትቀልዳለህ እንዴ? መሀል እኮ አይነገርም ታውቃለህ። እሱ አይነገርም። የተንደባለን ነውማ ስንቱን ተናግረን እንጨርሳለን። ማንም ሰው በቀላሉ ግን ያንተ እድለኛነት ምን እንደሆነ ልንገርህ፣ ጌትነትን የመሰለ ሰው ነው ያገኘህ። አዎ በእውነት በሰው እድለኛ ነኝ። እዚህ ሀገር እንደመጣው ነፍሱን ይማረውና ጋሽ ፍቃዱን አገኘሁኝ እና ለማለት አዎ ቢሮ ገብቼ ልጅነት አለ ድፍረት አለ ምናምን አወራሁት። እንዲህ ለዚህ ነው የመጣሁት እንዲህ ማለት ያኔ ፊቱ ላይ የነበረው ነገር አሁን ላይ ሳስበው የሚገጥመኝን ፈተና ነው እያሰበ የነበረው። ለካ ግን ከፈተናው ይልቅ አበረታች ቃል ነገረኝ። ጥሩ ነው አለኝ። ድምጼን ሰማው። ተክለሰውነቴም ጥሩ ነው ለቲያትር ያው ይፈለግ የለ ቲያትር ስቴጅ ካልሞላ ምን ታደርጋለህ ነው። ድምጽህም ከጫፍ እስከ ጫፍ ካልደረሰ ዋጋ የለውም። ትንሽ ያለኝን ነገር እሱን አፕሪሼት አደረገና በቃ ጎበዝ ሃይማኖት ላይ ጠንክር በርታ ስራ አለኝ። እኔ እንዳለ ታዋቂ ሰዎች በቃ ስራ ያሰሩኛል ብያልኩ ቲቪ ላይ ማቃቸው እንዴትም እያደምኩ በኋላ ላይ ነው የገባኝ ለካ የሚሰራው ሌላ የሚያሰራው ሌላ ነው። እሱን ለይተህ ማወቅ አለብህ። ሁሉም አያሰራም፣ ሁሉም አይሰራም። ጭራሽ ቲቪ ላይ የማናያቸው ሰዎች በጣም ትልልቅ ስራዎች የሚሰሩ አሉ። ያ ስለ ድምጽ ግን ስታነሳ እኔ ያንተ ድምጽ ይገርመኝ። ያው ለምሳሌ ድምጻዊ ከሌ ድምጹ ይገርመኛል እንደሚባለው እኔ በቲያትር ያንተ ድምጽ እኮ ግርግዳ ገጭቶ ይመለስ ይባላል። ያንተ ከብሔራዊ ቲያትር ወጥቶ እዛ ታክሲ ተራ ጋር ራሱ ሰው ሳያሳስት አይቀርም። ችግር የለብህም እኮ የእውነቴን እኮ ነው የምልህ። ችግር የለብህም ድምጽ የትም ይደርሳል። እንደውም እዚህ ሰውነት ድራማ ላይ እንደውም በጣም ዝቅ አድርገህ ስለተጫወትከው በቃ ያው ያ የፊልምና የእንትን ነገር ደግሞ ወርደህ እንድትጫወት ድምጽህን ሌቭሉን አስተካክለህ እንድትጫወት ስለሚያደርግ ነው እንጂ አሁን አንተ መድረክ ላይ ያለህን ድምጽ ሳይ ኧረ በስመ አብ እላለሁ። በቃ የተለየ ነው። እኔ አሁን ስንት ጊዜ ትሬኒንግ ባደረግ ያንተን አይነት ድምጽ እዛ ድረስ የሚደርስ ድምጽ የእውነት እኮ ነው። አንተ እኮ ቀስ ብለህ ነው እኮ ማለት ምንም እኮ ሳትጨነቅ ተወረውሮ አለ በቃ ማለት ከትሬኒንግ ነው ነገሩ። እዛው ሻሸመኔ ነገሩ መጨፍጨፍ ብቻ እኮ አይደለም፣ ያው ይኖራል እሱም እኮ። ግን እዛ እኮ ሰው ስትጣራ አገር ቤት ሰው እኮ ለመጣራት ስልክ ድሮ እኮ አይደወልም አይደል? አይደወልም እሱ እና ታጋጫለህ፣ አብዛኛው ተራራ ላይ ታጋጫለህ። ያ ደግሞ እዛ ይነግርልሃል ነው እኮ። ቀስ እስቲ አሁን የኛ አካባቢ ሰዎች ምናምን እስቲ ያገኛቸው የሆነ አካባቢ ያሉ ሰዎች እኮ ቀስ ብሎ ማውራት አይችሉም። አንደኛው አሁን የከተማም ሰው አለ አንዳንዴ ይሄ ሰውዬ ምን ነው ስልኩን ባያወጣው ቤቱ ምናምን እንደነ ደህና ነህ ስልኩን ትቶ በአፉ ቢያወራው እኮ ይደርሳል። እና ባለቡቲኮቹ እንጨት መሰንጠቂያዎቹ ምናምን መጨረሻቸው ሀፉ በሉኝ። ያኔ ያንን ባቅ ኖሮ እንደዚህ ያለው ነበር። አሁን እኛ በሁላችንም እኮ ነገር እኮ አስበን ሰው የሚያስበን እንደዛ ስለሆነ ነው። አንተም ደግሞ በልብህ ያለውን እውነት ቢኖርህ እኮ ታረገው ነበርና አሁን ይሄኛ የኪነ ጥበብ ኤሪያ ጥሩ ቢሆን ኖሮ ስንት ሰው ለስንት ሰው እንደሚተርፍ፣ ስንት ተዋናይ ለስንት ሰው እንደሚተርፍ በጣም ግን ደግሞ እኮ እኛ ሀገር የሚያሳዝን እኮ ጥሩ ተመልካች አለ። በጣም ጥሩ ነገር ሰራለት እንጂ ግን ለኪነ ጥበቡ የሚከፈለው ዋጋ እጅግ በጣም አነስተኛ ስለሆነ እኔ አሁን እውነት ለመናገር ብዙ ሰው ሲጠይቀኝ በተለይ ልጆች ሲሆኑ ትምህርትህን ጨርስና ማስተርስን ከያዝክ በኋላ ና ይሄ ተዋናይ ያረጋል፣ ሌላውን ነገርን ተምረህ ጨርሰህ ነው። ይሄን ሰው ሲያናግረኝ ማስተርሱን ይዞ ነው ብዬ ነው ማለት
ምክንያቱም ቢያንስ የሁለት ሙያ ባለቤት ሆኖ ወደዚህ ይምጡ እንጂ ገባ እንደኛ ኪነ ጥበብና ኪነ ጥበብ ብቻ ብለው መክራዩ እንዴ አይገርም። ኢንጂነር ሆኖ መስራት ይችላል። በትክክል በቃ ሌላ ነገር ሆኖ መስራት ይችላል በደንብ። አሁን በቅርብ እንደዛ አንድ ልጅ እዚህ ብሔራዊ ቲያትር ንጉስ አርማን ሰርቼ እንደወረድኩ እናቱ ናት እባክህ ይሄን ልጅ አገኘዋለች ልጄ ነው አገኘዋለች እና ያውራ ምናምን አለች ማለት ነው። ከዛ ናልኩት ጎረምሳ ነው እና እንትን ያለች ናት እንዴት ነህ ደህና ነህ ምንድነው የምታወራኝ? አይ የእናንተን ሙያ በጣም ነው የምወደው ይሄ ኪነ ጥበቡን እናመሰግናለን እና እዛ ውስጥ ገብቼ መሳተፍ ምናምን ነው የምፈልገው አለ። ጥሩ ነው ግን ተምራል እየተማርክ? አዎ አየር መንገድ ግራውንድ ቴክኒሻን እና ተማሪ ነው እና ልክ እሱን ሲለኝ በቃ ጎበዝ አየህ እሱን ጨርስ በሱ ስራ ያዝ ከዛ ናና መጀመሪያ ደግሞ ይዘውና አውራኝ እኔ አሁን የምሰራውን እዛ አንተ ስትመጣ አሁን ይሄ ቲያትር የሚቀጥል እንኳን ከሆነ የኔን ቦታ ደብል ካስት አድርጌ አለማምጄ ትገባለህ የትም አይሄድብህ። አቅሙና ችሎታ ብቻ ይኑር ችግር የለውም እሱ ክህሎቱ ይኑር የትም አይሄድም። ግን ማንኛውም የኪነ ጥበብ ባለሙያ ሌላ ተጨማሪ ሙያ ሊኖረው ይገባል። ትክክል ነው። በቃ እኔ የምለው መስማማበት ነው። የመጀመሪያ ፊልምህስ? የመጀመሪያ ፊልሜ ክፍለ ሀገር እያለሁ 500 ብር ተከፍሎኝ ሰርቻለሁ። ማንም ሳይከፍል ዝቃላ። ስንት ዓመተ ምህረት? 2009 ኦር 10 እንደዚህ አካይ። እኔ ምን ሆንኩ መሰለ ሰዎች ያኔ መቼም 97 ምናምን ላይ ይሄን ያልተከፈለን ይላሉት እንዳንተ ልክ ሻሸመኔ የሆነ እንደሰማው አይነት ማለት እቺ 100 ሺህ 100 ሺህ ተከፈለኝ ምናምን ይሉሃል እንጂ ደግሞ ሚሊዮንም ደርሷል። እዛኔ ግራ ይገባኛል ምናምንና ከዛ እኔ ሳራ የሚለው ፊልም ካስት ተደረኩና እኛ ያኔ ሜጋ ቲያትር እናጠና ነበር አምፊ ቲያትር። ከዛ ሄጄ ተስማምቼ ምናምን የሆነ 1/3 ምናምን ብቻ ተከፍሎኛል። ቀጥታ ባንክ ነው የገባው ብሩ ከ5000 ብር ላይ ማለት ነው። ጥሩ ነበር ብሩ ራሱ የመጀመሪያው ክፍያ ሲከፈለኝ የሆነ 1/3 አይነት ነገር ቀጥታ ባንክ ነው የገባውና ብቻ እኔ እዛ ቲያትር ልንለማመሰት ተሰምቷል ካስት የተደረገ ምክንያቱም በአመት 2 ፊልም ምናምን የሚሰራበት ሰዓት ስለሆነ እዛ ላይ ምናምን እንትን አልካሉ አዎ ምናምን ስንት ተከፈለ ምናምን ሲሉኝ በቃ እንዲ አይ ተሽኮረመንኩ እንጂ ምናምን ብዬ 5000 አልኩ። ማለት በጣም ትንሽ ናት ነው። ሂድ ሌባ እስቲ ይሄው ሂድ እንዴ ምንድነው? ደንግጠው ነው ለካ በስቶ ነው ለካ እነሱ የሚቀበሉት ያውቃል። አዎ እንዴ ብዬ ግራ ገባኝ። በቃ ስል ነፍሷን ይማራ አልማዝ ኃይሌ ማለት ነው አለች። አቤት አርፈ ስራ 1000 የተከፈለው ነው 10000 የሚለው ሰው የሰጡን ዝም ብለህ ብላ አትለኝም? እግዚአብሔር ይስጥሽ። ወይ ጉድ! በጣም እኮ ነው የሚገርም። እና ይሄ 500 የተከፈለ መቼ ነው? ያኔ ምንድነኝ ተማሪ ነበርኩ እንዳልኩ እዚህ ጣምራ ሰራ ነበርና በቃ በትወና ቅርብ ነህ? አዎ ሻል ያልኩም ነኝ ጋይድም ማድረግ ይችላልው ምናምን እና ደግሞ ነው ያልሰራም ብዬ እኮ ነው ካልተከፈለኝ ያልሰራም። ጀግና ጎበዝ ብርቅ ነው እንዴ እንጂ እንዲህ ታዋ ከዛ 2 ጊዜ ኮረሶንኩኝ በፊልም ታሪክ። እሺ ሄጄ አየሁኝ። ጥሩ ነው ኮረስ ሆኖ ማየት ምን መሰለ ሙያው ምን እንደሚመስል ታውቃለህ፣ እንዴት እንደሚሰራ ታያለህ፣ ማንን ማግኘት እንዳለበት ከሰው ጋር ነው ያስተዋውቃል። ስለዚህ 2 ጊዜ ፊልም ላይ አጃቢ ተዋናይ ሆኜ ሰራሁኝ እየሄድኩ ማለት። ከዛ በኋላ ግን አልሰራም ማለት ጊዜ ነው የሚባክነው ገብቷል። ደግሞ አንዴ በዚህ ሙድ ውስጥ ከያዙህ የሚደውሉልህ ለዛ ነገር ብቻ ነው። ኮረስ ደውለው እንትን አለ ካፌ ላይ የሆነ ሲን አለ እንትን ላይ ዲያሎግ አለው የሆነች ልትኖሩ ትችላለች። ስትሄድ ቆይ ያመጣላሉ ይላል ይሄ እንትኑ ቆይ ያን ይለና ፊልም እንትኑ ቀረጻው ይጀምራል ማለት ጀርባ ተቀርጾ ምናምን። የመጀመሪያው ባይዘው ክፍለ ሀገር ፖዝ አድርጌ አሳይቻቸዋለሁ። ይሄው እኔ ሳጨበጨው ነው ደርቢ የሚል ፊልም እኮ ነው ሐዋሳ ሊቀርጹ መጥተው እዛ ላይ ተሳተፈ። የብዙ ሰው ልምድ እንደሱ። አንተም እንደዛ ነበር? ምን የብዙ ሰው ትለኛለህ እንዴ? እስቲ እኔ በቴሌቪዥን ድራማ እንትን ጀርባዬ ምን አረባከ ጭምጭምቴ እየታየ ታዲያ እኔ ራሱ ሳልታይ ጃኬቴ ታይቶ ሁሉ ምናምን ያውቃል። እንደዛ እኮ ለሱ የሚገርም እኮ በሌሊት የተነሳሁት ዝናብ እየተመታው የሄድኩት ምናምን ሁሉ እኮ ነው። 50 ሳንቲም ይዘህ እኮ ለቤት አትሄድም።
ዝም ብለህ ግን ቲቪ ላይ ቆመ ለመታየት ምናምን እኮ በስማ እንዴት ብለህ ትቀርባለህ ታዲያ ወደዛ? እኔ አንድ ጠዋት ተቀጥረን ማታ 4 ሰዓት ቀረጻ ተደርጎ ነው ሁለተኛውን ኩርስና በቃ ከዚህ በኋላ ምናምን አልሆነም ያልኩ። ቁርስ የለም ምሳ የለም ምናምን የለም በባዶ ሆዳችን 4 ሰዓት ሆነ። ብዙ ነገር አየ። ከዛ በቃ አሁን ከዚህ በኋላ ለስራ ካልሆነ እንትን አይደለም አልኩ። ትልቅ አሁን የተሳተፍኩበት አቡነ ጴጥሮስ ፊልም በመሪ ካራክተር አቡነ ጴጥሮስ ነው። አሁን በቃ አሁን ያለኝ እንጂ አንተ ቲያትር ሰራው። ብሔራዊ ቲያትር በስንት ዓመተ ምህረት ተቀጠረ? 2009 ነው ብሔራዊ ቲያትር የገባው። ከዛ ነው ትምህርቱ ወደ ትምህርት ቤት እንደገና? ትምህርት ቤት ዲግሪን 2007 ጀመርኩት። ከዛ ማስተርሴን እንደገና አስቀጠልኩኝና የሆነ ሰዓት ላይ 1-3 ዓመት ጋፕ ነበረ። ትምህርት ማስተርስን ስትማር ያው ስለሚያስቸግር ሁሉን ነገር ተውኩና አሁን ነው በዚህ ዓመት ነው እንደገና ተመልሼ በሙሉ ኃይል አሁን ንጉስ አህማማ ነው። በጣም እንዴት ደስ እንደምትልዛለ የእውነት በጣም ልዩ ነው። ልዩ እኔ በነገር ላይ ብዙ ተዋናዮች በቃ ገና ይልጅ አላገኙም እኮ ምናምን የምላቸው ማአት ናቸው ማለት ያው አይገጣጠምም አይደል እንጂ አይና ወይኔ ልጅ ምናምን የምላቸው ብዙ ልጆች አሉ። እና እንደውም አንተ እድለኛ ነህ እኮ በጣም አሁን በጣም ጥሩ ነው እየሰራ ያለው። እንደገና እዚህ ደግሞ የሰውነት ድራማ ላይ ራሱ የድነቃቸውን ማግኘት ራሱ ከእናንተ ጋር መስራት ራሱ እኔ እድለኛ ነኝ የምለው ልንገርህ። ትምህርት ቤት እንደገባው የነበረው ባች በሰዓቱ ታዋቂ የነበሩ ናቸው። እነ ትዕግስት ግርማ፣ እነ ሸዊት ከበደ፣ እነ ተስፋለም ነበሩ እና ከነሱ ጋር ስትሆን እነ መሰረት መብራቴ የምትቀስመው ነገር አለ። በቀላሉ አይመጣም። ያ እኮ ይሄ ታዋቂነቱ በሰው መወደዱ በስራ በርትቶ ዛመረ ዝም ብሎ አይመጣም። ልፋት አለ እና የሄዱበትን መንገድ ይነግሯል፣ ትሰማለህ። አሁን እዚህ ሰውነት ላይ ስመጣ አሁን አንተን አገኘው። እንግዲህ ስንት ነገር ነው አይደል አብረን ያወራነው። ቀላል መንገዶች አይደለም እና ሰዎች ታገኝበታለህ ምናምን። አሁን ወደ መድረክ ልትገባ ስትል አሁን እንግዲህ ባክስቴጅ ላይ ከስንት ሰዓት በፊት ነው የምትገባው አንተ? 2 ሰዓት እንደዚህ ቀደም ነው። ትክክለኛው ዲሲፕሊን እንደዛ ነው። ከ2 ሰዓት በፊት ተመልካች ከመግባቱ ከ2 ሰዓት በፊት ምናምን ለብሰህ ምናምን ትዘጋጃለህ። ግን ያቺ ሞመንት ልክ 3ኛ ደወል ተደውሎ ጭልም ሲል ምናልባት በር ከፋሽ ከሆንክ ሊሆን ይችላል። ብቻ ወደ መድረክ ልትገባ ስትል ምንድን ነው የሚሰማህ? እዛች መጋረጃ ውስጥ ሁለቴ ሽንቴ ይመጣል። ነርቨስ ትሆናለህ። ሁሌ እኮ ነው። ግን ሁለቴ አትሸረማል። ሁለቴ ሽንቴ ይመጣል። አቡነ ዘበሰማያት ደግመን ነው የምንገባው። እንግዲህ የጋራ ጸሎት አለን ሁሌ። አባታችን ሆይ ብለን ጨርሰን እንደገና እኔ የግሌን አደርጋለሁ። እንደገና ሄጄ ባክስቴጅ እንደገና ለብቻ ጸሎት። አለበለዚያ ከባድ እኮ ነው። ቅድም ነገር የለን ሲጠፋ ነጭ ይሆናል። ነጭ ፎርማት ተደርገ የሆነ ማልነግር ተዋነ የሚያስጀምረው ነው የእሱ ዲያሎግ ነው ታሪኩን የሚያስቀጥለው እና ገብቶ ነው የሚናገረው። ገባ ሁላችንም ዞረን አየነው። ምክንያቱም እሱ የሚያቀብለን ነገር አለ። ተያየን አየን እና ተመልሶ ወጣ። እንዲህ ቀላል አይደለም። ጠፍቶበት እኮ ነው። በቃ ነጭ ሆነ አለ። ምን ነጭ ሆነ ወጥቶ እንደገና ሰው አስታውሶት ነው እኛ ኢምፕሩቭ አደረገን። ተመልሶ ግን ልክ ገብተህ ሰውን እንዲህ አንድ ገርመም ካረኩ በኋላ ይለቅሃል። አንድ ዲያሎግ እስክታረኩ ከዛ ይለቅህና ደግሞ ከሰው መላቀቅ ደግሞ ይደብርሃል። ማለት በቃ ኢነርጂው ነው መሰለኝ ሱሱ አይደለ? አዎ ይገባል። ሱሱ አይደለ? መድረክ እኮ በቃ መድረክ የሚል ሪአክሽኑን ታያለህ የሰው። አዎ ሰዎችን ስታስቅ፣ ስታስለቅስ፣ ስታሳዝን፣ ስታስደስት እዛው ተመስክሮ ዝቅ ሲልልህ ታውቀዋለህ። ጸጥ ብሎ ስሜቱን ትረዳለህ፣ ታውቃለህ። ኦዲየንስ ጸጥ ይላል እኮ አንተ እያወራ ኢነርጂ ነው የምትሰጠው፣ ግን በቃ ይገባሃል ምን ላይ እንዳለ ኦዲየንስ። እና ያ ሱስ እኮ ነው። ኪነ ጥበብ የት ሀገር ወሰደች ከኢትዮጵያ ውጭ? ጥሩ ነው። 1-3 ሀገር ሄጃለሁኝ ለማሳየት። ግሪክ ሄጃለሁ፣ እስራኤል ሄጃለሁ። እስራኤል ከትዳር በላይ ይዤ ሄጃለሁ። የዳግማዊ አመለወርቅ ፈይሳ ስራ ማለት ነው። ባዶ እግር ደግሞ አለ ቤርፉት
ራይል ተሾመ ያዘጋጀችው። ስለዚህ ዳግማዊንም አግኝቼዋለሁ። እንግዲህ ይታይ ዳግማዊ አመለወርቅ ፈይሳ ያው ጥሩ የሚባሉ አዘጋጆች ውስጥ ጎበዝ የሚባሉ ስም ካላቸው ውስጥ አንዱ ጀግና ነው ዳግማዊ። አዎ። ስለዚህ በዚህ በትዳር በላይ ተገናኘን። የትውስ ሄደችው እስራኤል ሄድን እሱ። እሺ የባዶ እግርን ደግሞ እንትን ግሪክ ምን እንደሆነ ታውቃለህ? ባዶ እግርን ይዘን ሄደን አንተ እኮ በጣም እኮ ነው ክሩ ብዙ ነው። ባዶ እግር የሄድነው ብዙ ነን፣ አንድ 20 ምናምን እንሆናለን። ለዛውም ተቀንሶ ነው የሆነ አንድ ሰው 3 ገጸ ባህሪ እንዲሰራ ምናምን ተደርጎ ነው እንጂ ከዛም ይበልጥ ነበር። ከዛ ግሪክ ወረድንና ባስ እስኪመጣ ያው ጠብቃለህ እዛው ኤርፖርት እንትን ውስጥ ሳትወጣ ማለት ነው። ተርሚናል ውስጥ። ከዛ ጓደኛዬ አጠገቤ ነበረ። ምን ሄድ እስቲ ብለን ቶሌት ሄድን ማለት ነው። እዛ ያው ተነፋፈስንና እሱን ጠበቅኩት። ስንወጣ የሉ ብንፈልግ የሉ ብናይ የሉ። አብረዋችሁ የሚሰሩት? አዎ ሮጥኩ፣ ወደዚህ ሮጥኩ፣ የሉ። ጉድ ፈላ እንዴ! እነዚህ ሰዎች እኛን የጥለውን ደግሞ ከወጣህ በኋላ መመለስ አትችልም ወደ ተርሚናሉ ገብቷል። ስለዚህ እዛው ሆኜ ነው ጉዳይ መጨረስ ያለብኝ። እሺ ወይኔ ስልክ የግሪክ ሲም የለኝ ምን ላደርግ? ከዛ ኦኬ ቆይ አልኩና ሄጄ እዛው ተርሚናል ውስጥ እባክሽን እንደዚህ ኤምባሲ እንዲደውይና ኢትዮጵያ ከዛ ይሰጡሻል ስልክ ለዟ ነገራትና እኛ እዚህ እንዳለን ይዛን የመጣችው ከዚህ ኤምባሲ ሄደች ናት ኤምባሲ ሰው ናት ብዬ ነው እንደገና ተብሎ የመጣው። ባስ ውስጥ የተፈጠረውን ስቶሪ ሲነግሩኝ ሌላ እነዛ ደግሞ ካንተ እነሱ ከኔ ተለይተው የሄዱት እየሄዱልህ መንገድ ላይ ነው። በጣም ረስተው ነው ወይ? ረስተውኝ እኮ ነው የሄዱት። 30-40 ደቂቃ ከሄዱ በኋላ ነው እንዴ የማታስ ተባለ። የማታስ ተብሎ ሲፈለግ የማታ የለም። እሺ አልጋነሽ ታሪኩ አለች። ወይኔ አለች። ዋሲውን በላይ ወይኔ አለ። በቃ እየዬ ደግሞ አልጊያ አትችልም። ሁለት ነገር ያሳስባታል። አንደኛ የኔ ጉዳይ፣ ሁለተኛ የሀገር ጉዳይ። ደግሞ የሚቀድመው የሀገሩ ጉዳይ። ሀገርና ተሸክመ እሷ እንደ እናትም ነው አንተ ነው። ታዲያስ ሀገርን ወከለ ሄደ ስራው ሳይሰራ ሀገር ማሰደብ እኮ ነው። በጣም ትልቅ ስራ ነው እዛ ያለው። ከተለያዩ ሀገራት ቲያትር የተጀመረበት ቦታ ላይ ነው የምንሰራው። ግሪክ ማለት ነው አቴና። አዎ እዛ አሬናው ላይ ስለሆነ የተመረጡ ነው ከተለያየ ዓለም መጥተው የሚሰሩት። ስኬጁልድ ነው። ፈቅ አትልም እዛ እኮ ታውቃለህ። በቃ ከዛ ዋሲውን በላይ ለማንኛውም የማታን ዳዊት ይሰራዋል። እዚህም ይሰራ ስለነበር ዳዊት ይሰራዋል ተብሎ ዳዊት ሲባል የለም ዳዊት እሱም የለም እንዴ? እኔና ዳዊት ነን እዛ የቀረነው። ዋሲዬ ስክሪፕት ስጡኝ ማለት ጀመረ። ተነስቶ ነርቨስ ሆኖ ነው። ስክሪፕት የት ነው ያለው? ማጥናት አለብኝ። ደግሞ ዳዊትም እንደዚሁ ብዙ ይዟል። ሌላ የሚሰራው እኮ የሱንም መያዝ አለብኝ። ምክንያቱም በቃ ስራው መጠናት አለበት። ተበጠበጠ እየየ የሚል እየየ ይላል። በቃ ጠፍተዋል እነዚህ ልጆች በቃ ተብሎ በኋላ ሲደወልና መተው ሲያዩን እዛ ተርሚናል ቆመን ሰርፕራይዝ ነው የሆኑት። ልክ እንዴት ነው የጠፋብን እንትን ስታገኝ ድንግጥ እንደዛ ግሪክ እሱ ገጥሞኛል በሚገርም ሁኔታ ማለት። ግን ደስ የሚለው ግን ሁላችሁም ሰርታችሁ ወደ ሀገራችሁ ሁላችንም ወደ ሀገራችን ነው የመጣው። እሱ ደስ ይላል። ምንም የከዳ የለም ወይም የጠፋ የለም። አንተ በጣም ይገርማል። ቆይ ቻይና ከሄዱት ውስጥ አለ እንዴ? ቻይና ሄጃለሁኝ። ለእንትን እኮ ነው እሱ ቲያትር ማኔጅመንት ኮርስ ለመውሰድ ሄጄ ነበረ ቻይና። ሰምቻለሁ። ቻይና ስንት ቻናል ያሉ ቻይና ስንት የቲቪ ቻናል ነው አለ? ብዙ እኮ ነው። ግን እንትን ነው የቻይና በጣም የሚገርም ከቲቪ ቻናል ጋር የተያዘ ግብርና አንድ ራሱን የቻለ ቻናል ነው። ከግብርና ውስጥ ምናልባት ማለት ነው እሱ ራሱ ይከፋፈላል። ከሱ ውጭ እኮ አታይ ቅድሚያ የምታገኙ ቻናል በቃ እሱን ነው። እና ከፍተህ ስለ ግብርና ነው በብዛት። እና ይሄ የነሱ ኮሚኒስት አይደል? ሰምቻለሁ። የነሱም ግን ምንድነው በምክንያት መሰለ ያነሳውብህ ሁሉም አሁን እኛ ጋር የምናየውን ቻናል አያዩም ነው የሚባል ነገር ስለሰማሁ ነው። ቻይና እኮ ዝግ ናት።
እንደዛ እኮ ልክ ነው። ባህሏን ለመጠበቅ ሎክድ ነው የምታየው። ቻይናና ቻይና ብቻ ነው የምታወራው፣ ስለ ቻይናና ቻይና ብቻ ነው በቃ። እና በጣም ዲሲፕሊንድ ናቸው። ቻይናን ዝም ብሎ እኮ አላሳደጓትም። እዛ ለቲያትር ማኔጅመንት ኮርስ ሄደን ነበረ። ስማ እንጂ ብዙ ቦታ በመሪነት ትጠረጠራለህ። የሆነ ነገር ግሩፕ መመስረት ነገር ማቋቋም። ቅድም ደግሞ የስጋዋን ጉዳይ ነግረኛል። አሁን ምሳሌ ቅርጫ፣ አንተም እንዲህ አይነት ነገር በጣም ጎበዝ ነህ። መሪ ስትለኝ እኮ መሪነት ማለት እኮ ከዚህ ይጀምራል፣ ከሰፈር ይጀምራል። እኔ እኮ ፊት ለፊት በቃ ወጣኝ ብዬ ደስ ይለኛል። ይሄ ከማህበረሰብ ጋር ማስተባበር በጣም ምን ውስጥ አለህበት? አሁን ሰፈር ምን የሌለውበት አለ? የሌለበት ምን ውስጥ ነው ያለኝ? በእውነት መዝገብ ያዡ ይለኛል አንድ ጓደኛ ያለ። ምን መሰለ፣ የሰው ልጅ ሞትን ይዞ ይዞራል። ሞትን ይዘን ነው ተሸክመን የምንሄደው። ስለዚህ ለዚህ ለሚበሰብስ አፈርህ ደግሞ ቤተሰብህ መሰቃየት የለበትም። ማረፊያ ቦታ ማዘጋጀት አለብን። እና እኔ ይገርመኛል፣ ገና እንግዲህ ለጋ እድሜ ላይ ነው፣ ግን ልክ እንደመጣው አሁን ከቤተሰብ ውጪ ስለሆንኩ መቀበሪያ ስፍራ ያስፈልጋል። ገብቷል። ስለዚህ ከቤተ ክርስቲያን ጋር ሊንክ ማድረግ አለብህ። ሰበካ ጉባኤ የምትመዘገበው አለ። ትመዘገባለህ። ከዛ ደግሞ ወስዶ የሚቀብርህ እኮ እድር መኖር አለበት። እድር ያስፈልጋል። እድር ቆርቆሬ ነው ወይ እዚህ ሳሪስ አዲስ እድር ቆርቆሬ መስርቼ ከዛ ስወጣ ያው አሁን ወደ ሌላ አካባቢ ደግሞ ስገባ ያንን ትቼ ሌላ አካባቢ እንደገና እድር ምናምን መስርቼ ራስ መሰረት ካሁን ታዲያ ስራ አስፈጻሚ ውስጥ አለውኝ። በቃ እድር ውስጥ ምን ይበላበትም ቦታ ነፍሮ እኮ ተባለ። የእውነት ግን እንዴት አሰብከው? ግን ማለት ግን ቅድም የተወሰነ ብለኸኛል። ፋዘርም እንዲህ አይነት ነገር ነው በቃ። ምክንያቱም ከሞት ከሚቀብርህ ማህበረሰቡ የሚደርስልህ ያ ማህበረሰቡ፣ የማህበረሰቡ ደግሞ አንደኛው ሴት አይደል እድር። አዎ የሚያስተሳስር ለደስታውም ለሀዘኑ የሚደርስልህ እኮ እንዴ። አዎ ያስፈልጋል። እኔ የምልህ ታዲያ ሰዎች ሲመዘገቡ እንዴት ነው ታምኖበታል? የዘመዳቸው ልክ እንዳንዱ 10 ዘመድ ያስመዘግባል። ቆይ ወዴት ልትሄድ እንደሆነ ይሄ ነገር እናንተ ሰፈርም ደርሷል ማለት ነው። እኔ መረጃ ሰምቼ በአካል እኮ አይቼዋለሁ። አንድ ሰውዬ ምን መርቆ እንደወጣ ታውቃለህ? ነፍስ ይማር ሄዶ የሞተውንም ነፍስ ይማር የበሰበሰውንም እግዚአብሔር ይመልከተው ብሎ ሄደ እና ምን ማለት ነው? ይኸውልህ እሱ እኮ ነው እድር መሰረቱና አይተዋወቁም። እንግዲህ አዲስ ሰፈር ነው የተቆረቆረው። እዛ አዲስ ሰፈር ከተለያየ አካባቢ ነው የመጣው ሰው እና እድር ተመሰረተ። አንድ አመት ብር መሰብሰብ ነበር አሉ። እድሩን ለማፈርጠም እንትን እየተባለ የሚቀጥለው አንድ አመት ያ የተሰበሰበው ብር እንዳለ ወጪ ሆነ። ድጎማ ሰው ሰለቸው። መጨረሻ ላይ እድሩ ተበተነ። ምንድነው ሲባል ሰውየው እናት አባቱን ያስመዘግባል። የዛሬ 20 ዓመት የሞቱትን ወንድም እህቶቹን የሞቱትን ያስመዘግባል እና ቀስ እያለ ይገላቸዋል። ታውቃለህ? በርዶ ደቅ ይለላል። አንተ እኮ ግን እውነት እኮ ነው። ግን አሁን በምን ታረጋግጣለህ? አሁን እኔ አባቴ ያለ ብዬ ባስመዘግብህ ፋይዳ ነው የምትለው? ምንድነው በዚህ ሰዓት ፋይዳ ካላልክ በስተቀር ያኔ እኮ በቃ እንደዚህ የለም። ታውቃለህ አይደል? ምንም ማረጋገጫ የለም። ከዛ በዛ ምክንያት ፈረሰ። ዘን ሁለተኛ ከዛ ሌሎች እድሮች ከዛ ልምድ ወሰዱና ኦኬ አንድ ሰው ሲሞት ከሞተበት ስፍራ ይሰጣል። ከቤተ ክርስቲያን የሚጻፋለ ከእድር የሚጻፋለ። ያንን ይዞ ሲመጣ ምን ይደረጋል? ክፍያ ይፈጸማል። አያ አሁን አሰርከው። ስለዚህ ቺን ኤክስፒሪየንስ ያስከና አንተ አዲሱን እድር እሳት አረከው ማለት እንዴ? በቃ ያው ማጠናከር። መጀመሪያ ስገባ ኦሬዲ ተቆርቆሮ ነው የጠበቀኝ። ግን በቃ ስንገባበት በደንብ እኮ አሉ። አሁን አንተ ሰው ማስተባበር ትችላለህ። ተሰጡ አንዱ ይሄ ነው ማለት ነው። ቅርጫ ነው አይደል እንደ ጀመርኩት እዛ ሰፈር እንዴ? ኧረ በጋራ በሬ እንረድ እኮ እንትን እኮ ጠፍቶ ነው። ኑ ችግር የለውም ብሩን አንጡ። ሰብሰብ በቃ ሄድን። በከብት ገዛ በቃ አለ አሁን ድረስ ቅርጫ። አንድ ቀን ለኪነ ጥበቡ ግን የምትጠቅም ሰው ነው። አሁን ይኸውልህ የኪነ ጥበቡ ማህበረሰብ መሰብሰብ አልቻለም። አንድ ሆኖ የሆነ ነገር ማድረግም ማስደረግም አልቻለም። ታውቃለህ ብትንትን ነው ያለው። እኛ ፊልም ቤት 50% እንዴት ይገባል ብለን ስንሟገት እኔ ያዋጣኛል ብሎ የሚገባ ሁሉ አለ እና
ያን ነገር አንድ አድርጎ በቃ ይሄ መስመር መያዝ አለበት፣ ይሄ እንዲህ መሆን አለበት የሚለን ሰው የለም። እንደዚህ አሁን አስባለሁ ብትለኝ አስቤው አላውቅም። በእርግጥ ላታስበው ትችላለህ፣ ግን አይተህ ሊሆን ይችላል። አይ ነው አንዳንተ ያለው ሰው እኔ አሁን ስለማልችለው እኔ መስራት ጎበዝ ነኝ። ለምሳሌ የሆነ ነገር አረካር ያንን ይሄን አርግ ካልከኝ በደንብ አድርጌ ሰራው። ግን ሰው ጠርቼ እንደዚህ ስል ከመሀል የአንዱ ሀሳብ ከአንዱ ከተለያየብኝ ግጭት ውስጥ ሊገባ ይችላል። ስለዚህ ማስማማቱ ላይ አንተ ግን እንዲህ ብናደርግ ምናምን እንትን እኮ ነው ምናምን ብለህ አንተ ግን ትግስቱ አለ ታስማማቸው ትችላለህ። ያ ደግሞ እንዳልከኝ እናንተ ቤት ቅርጫ ይታረድ ከነበረ ምን ከነበረ ያችን ነገር አየህ ይዛት ፍሬ ያፈራ ማለት ነው። የጤና ቡድን ራሱ ማለኛል መስርች ሁለተኛ ዓመቱን አሁን ያከብራል። አዎ እዚህ አራብሳ አዲስ ሰፈር እኮ ዝም አይደለም እንጂ በቃ አሁን ቲሙ በቃ ተደራጅቷል። በጣም ቆይ ልንገርሽ፣ አሁን አንድ አዲስ ቲያትር መጣ። አሁን በዚህ ውስጥ ነህ አንተ አይደለ? ከዛ እንደገና ያ ነገር ሲመጣ እንዴት ነው የጤናውን ቡድኑ እዛ ታቻችላለህ። አንድ ነገር እኮ መሬት እስኪይዝ ነው እንጂ ከዛ በኋላ ችግር እኮ የለውም። በቃ ደውለህ እከሌ ዛሬ ስለማልመጣ እንደዚህ እንዲህ በቃ ያውቋል ባህሉን። አንድ ነገር እኮ ሲመሰረት ባህል እስኪሆን ውጤቱን ስለምታሳያቸው ጫፉን አሳይታቸው እሱን አይደለም የሚከተሉት። ያንን ካሳየ በኋላ ባህል ይመሰረታል። እዛ ጋር ለመድረስ ምን መደረግ እንዳለበት ዲሲፕሊን ነው ዋናው ቁም ነገሩ። በቃ የሁሉም ነገር ዲሲፕሊን አለ። ቲያትር ቤት ደግሞ ዲሲፕሊን ያስተምራል እኮ እንዴ! በጣም ቲያትር እኮ በጣም ዲሲፕሊን ያስተምራል እንዴ! በጣም እንጂ አያረፍዱም እኮ። አንተ ከቲያትር ቤት የሚመጡ ሰዎች እኮ አያረፍዱም። ትልልቆቹ እኮ አያረፍዱም። እኛው ነን እኮ እንትን ስንል የምንገኘው እንጂ እነሱ እኮ ይኮረኩማል እንዴ! ያላቸውን ለእንትኑ ይረዳል የሚሉትን እኮ ነገር ሁሉ ይዘው ነው በቃ እንዴ ያለውስ ነገር እኮ። እኔ እኮ አሁን አንዳንዴ ሰዎች ዲሲፕሊኑን ሳያውቁ ወደዚህ ሙያ የሚመጡ ሁሉ አሉ። አዘጋጅ ልሆን የሚል ትንሽዬ ሚና ተሰጥቶት አዘጋጁን ካልበለጥኩ የሚል ተዋናይ ገጥሞ ያውቅ። በተለይ አዲስ ስትሆን እኔም ሳልል እቀራለሁ ብለን ግን ይሄ ምን መሰለህ አንተ አሁን ዞሮ ግብአት እያገኘ ነው ከማህበረሰቡ ጋር ትገናኛለህ በተለያየ ምክንያት እና ቅድም ጥሩምባ ነፊውን እንዳልከኝ ልክ አሁን እዚህም ጋር የሆነ ካራክተር በቀላሉ ታገኛለህ። በዚህ ደግሞ ሊጠቅምህ ይችላል። አንተ ያየኸው ማህበራዊ ኑሮ ነው፣ ግን ደግሞ ግብአትም ሆኖ ሊያገለግል ይችላል። እዛ ውስጥ እኮ አለ ያው እኛ የተሰጠን ጸጋ አለ አይደል? የኪነ ጥበብ ሰው አይኑ ያው 4 ነው ይባላል አይደል? ታያለህ እኮ እዛው በደንብ ነው ማለት ለኑሯችን አይሆንም እንጂ ለእንቱንም ወሬውንማ ታያለህ። ሳትፈልግ ነው በነገራችን ላይ የተዋናይ አይን ሳይፈልግ ነው። የደራሲ አይንም እንደዛው እኮ ነው። በቃ አዘጋጅም እንዲሁ የሆነ ካፕቸር አድርጋል የሆነ ነገር ግን አታውቀው፣ በቃ ይወስዳል፣ ከዛም በኋላ ያመጣዋል። አሁን ታዲያ እጅ ላይ ምን አለ? ቲያትር ነው? ፊልም ነው? ወደፊት እሱን ታስቧል በጠቅላላ? እንግዲህ እዚህ ሙያ ውስጥ እስካለን ድረስ እኔም የዚህ ሙሉ ጊዜ እኮ እንትን ነኝ። ሙሉ ጊዜ ስራ ነው? ስራዬ ነው። ያው ማስታወቂያ ውስጥም ነበርኩ ባይዘው ይሄ ምሳሌ ነገር ነው እንጂ ፋና ላይ 1-2 ዓመት ብራንድ ሆኜ። ምን አይነት ማስታወቂያ? ሙሉ ነው የፋናን ማስታወቂያ የምሰራው ነው የነበርኩ። የቴሌቪዥን ነው? የሬዲዮ ቴሌቪዥን ሳይመጣ ሙሉ የሬዲዮ እኔ ነበርኩኝ ሰራ የነበረው። ከዛም በኋላ እሄዳለሁ አንዳንድ ማስታወቂያዎችን ስለ መልቲ መሆን አለበት በዚህ ሙያ ውስጥ ስትሆን ማለት ነው። ያው አሁን ትንሽ ቀዝቀዝ እያለ ቢያስቸግረን ያው ብዙ ታስባለህ። በነገራችን ላይ ምን ይላል ያገሬ ሰው ሙያህን በልብ አድርግ ይላል። እና እንግዲህ አሁን የተሰሩት ያው አቡነ ጴጥሮስ አልወጣም እሱን ምንመለከተው ይሆናል። ሰውነት ደግሞ ተከታታይ ቴሌቪዥን ድራማ እንግዲህ ጀምሯል። ያው ያየኸው ነው። እሱ ላይ በጣም እኔ አንድም ደግሞ የተደነኩብህ በጣም ሌሊት ተነስተን ስንሰራ ነበረ። ቀኑ እሑድ ቀን ነበር አስታውሳለሁ። ቀጥታ ብሔራዊ ነው የመጣው፣ አብረን ነው የመጣ ነው እና ቀጥታ ደግሞ ገባ ንሳር ማህል ለተሰራ በትክክል እና በጠዋት ከመነሳትህ ከመዋል እንግዲህ ከዛ ስንት ሰዓት ነው? 7 ሰዓት ምናምን እንደምንም ደረስን መሰለኝ። ብን ብለህ ገባህ። በቃ እረፍት እንዲናፕ እንኳን የምታረግበት ጊዜ አልነበረም። ቀጥታ ወደ ቲያትሩ ገባ። ስራ በቃ ስራ ሲሆን እንደዛ 24 ሰዓት የምሰራበት ጊዜ ነበረ። እዚህ ካናል ፕላስ ናሬተር ሁሉ ነበርኩኝ ሳይወጣ በፊት። አብዛኛውን እንትን ዶክመንተሪዎች በቃ ሌሊት አዳር ተረክ ነበረ። ከተራኪዎች ውስጥ አንዱ ነበር። አዳር ነው ስራው በጣም የናሬሽኑ። ከዛ ቀን እንደገና ቲያትር አለ፣ ፊልም የምትሰራም እሱንም ትሰራለህ ምናምን። በዚህ ሙያ ውስጥ እስቶ እንደዛ ነው። ካልተሯሯጥኩ አይመጣም። ያው ኔክስት እንግዲህ እግዚአብሔር ከፈቀደ ደግሞ ወደ ፕሮዲሰርነቱ ቀስ እያልክ
ጠጋ ትላለህ። ምክንያቱም ያውን ደግሞ ወደ ቢዝነስ ውስጥ ካላመጣኸው ትርጉም ላይኖረው ይችላል። ያው እድገቱም እንደዛ አይደል እያወቅ መሄድ ነውና እሱን እስቲ አሁን ራሱ ስንገናኝ ማለት ነው አሁን በሰውነት የለመድኩት ያንተ የፀጉር አቆራረጥ ነበርና ፍሪዞ የእውነት ከኋላ ባይህ አላውቅም። ብዙዎች ናቸው እንደዛ እና እልም ስታደርገው ሌላ ገጽ ነው። አሁን እኮ አዲስ ፊት ነው እያየሁ ያለው። ይሄን ያነሳውልህ ምን መሰለህ? ሽበቴንስ አይተኸዋል? ይሄ ሽበት እንዴት እንደሆነ ታውቃለህ? ባዶ እግር ላይ ቲያትር ስንሰራ ሽበታም ነበረ ሰውየው። የኬሚካል ነበረ የምንቀባው ሽበት። እሱ እኮ ብዙ ነገር ያመጣል። እሱ ሽበት በአንድ ጊዜ ግን አሪፍ ነው፣ ያምርብኛል። ያምርብሃል። ግን ልልህ የፈለኩት እኔ ቶሎ ይቀየራል ገጽታ ቶሎ የሚቀየር አሪፍ ነው። ደግሞ አሁን በተለይ ሊያ ላይ እኮ ክሊንከት ነው። ሊያ ተከታታይ ቴሌቪዥን ድራማ በኤስቲቪ ላይ ነበር። አሁን አለቀ ሚኒ ሲሪስ። እንዲህ ክሊንከት ነበር የሚገርም። በሱ ጊዜ የዛሬ 5 ዓመት ስለተቀረጸ እርግጥ እኔ እናንተ አልተገናኘንም ያኔ እንጂ ክሊንከት ነበር። ከዛ ስታገኘኝ ፍሪዝ ሆኖ ነው። በሱ ነው ማቀ እሱ ሌላ ነው ደግሞ እሱ ሌላ እና ይሄ እንትነ ገጽታ ቶሎ ይቀያየራል። ገባ? እኔ አንድም እንደው እንደ ተዋናይ መስፈርት ከማያቸው ነገሮች ቶሎ የሚቀያየር ፊት ያላቸው እድለኞች አሉ፣ እንዳንተ ደግሞ ማለት ነው። ታንክ ዩ ዌልካም። እኔ የምልህ በጣም ብዙ ጨዋታ አነሳን። ምንም እንደው ቀረ የሚባል ነገር በደረቁ እኮ አልተጫወትክም። ታዲያ ልትወቅሰኝ ነው? ኬክ አበላው። በእውነት ጣፋጭ ኬኩን ላዘጋጀልን፣ ቆንጆ ቡናውን ላዘጋጀልን እድሜ ለዛይንስ በል። ዛይንስ በጣም አሪፍ ናቸው። በጣም ይኸውልህ ይሄንን ሾው ስጀምር ይሄ ሾው አሪፍ ይሁን አይሁን ሳያውቁ በቃ ልክ ምንድን ነው የዜግነት ግዴታ ልበልህ፣ ቡናውንም ትወስዳለህ፣ ደስ ይላል፣ ኬኩንም ትወስዳለህ፣ በርታልን ወንድማችን ምናምን ብለው ነፍሳቸው ለኪነ ጥበብ ቅርብ ነው ማለት ነው። አዎ ለዚህ እኮ ነው ባይ ዘ ወይ ለኪነ ጥበብ ነፍሱ ቅርብ የሆነ ሰው የሚሰራው ቢዝነስ ላይ ራሱ ታየዋለህ። ይጣፍጣል፣ ቆንጆ ነው፣ ይጨነቅበታል። በጣም እነሱ በሙሉ አፋቸው ነው የሚነግሩ። በተለይ ስለ ኬኩ በሙሉ አፋቸው ነው የሚነግሩ። ግድ የለህም ምናምን ብለው ነው የሚነግሩ። ወጣቶች ናቸው ምንና እኔ እግዚአብሔር ይመስገን። አሜን አሜን። ክብሩን እሱ እንዲህ አይነት ደስ የሚያሰኙ ሰዎች አሉኝ በዙሪያዬና አንጣቸው፣ እነሱ እድሜ ይስጣቸው። እንደዛማ ባይሆን ምንም አንሻገርም ነበር። ይገርማል። ከቪዲዮ ቤት 50 ሳንቲም በነፃ ስኳር አምጥቼ አይደለ? ከዛ ነው የጀመርነው። ስለ ከብት ምናምን ሁሉ አስወራኝ። ድንቿ ራሱ ግን ሆቴል እየበላ ነው ያደገው። ታውቃለህ? እውነቴን እኮ ነው። ምሳህን እዛ ድንች የተለየ እርሻ ሆቴል ባይዘው ስም እናውጣለት። እርሻ ሆቴል እንዳይወስዱብን በእናትህ። እርሻ ሆቴል አርሚ በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እሺ አትጥፋሽ። መልካም። እሺ